የሆነ ቦታ ላይ ተደብቀው የፈለቁ ነው የሚመስሉት። ኮሮና ላይ ሰው ሁሉ ወደ ቤት በገባበት ሰዓት ላይ የሆነ የተለቀቀ ነገር ያለ ይመስላል። ምክንያቱም ከዛ ወደ የምድራችን አካሄድ ፈጽሞ ሪሴት የተደረገ ይመስላል። ወደ አንድ አቅጣጫ እየተንቀሳቀሰ ያለ ይመስላል። ትልቁ ጸረ ክርስቶስ ፍላጎቱ ምንድን ነው? ህዝብን ኮንትሮል ማድረግ። ያለኔ ፈቃድ አትበሉም፣ ያለኔ ፈቃድ አትጠጡም፣ ያለኔ ፈቃድ ትራቭል አታረቁም። ይሄ አሁን የለመድነው ዲሞክራሲ ምናምን የሚባለው በዛ ዘመን ለሚኖሩ ሰዎች አይኖርም። አሁን በጥቂቱ በአሜሪካን ሀገር እያየነው ነው ያለን። ችግሮቹን ለመፍታት ሰው የጀመረው ነገር ነው። ስለዚህ ኑሮን ለማቅለል በድንጋይ የሚቆፍረው ሰው ብረት አቅልጦ በብረት ብዙ ቴክኖሎጂዎች እንደሰራ ትመለከታላችሁ። ለሰው አእምሮን የሰጠ እግዚአብሔር ነው። የቴክኖሎጂን እውቀት፣ የመመራመርን ሪሰርች የማድረግን ነገር ለሰው እውቀትን ሰጥቶታል። እግዚአብሔር የሰውን ልጅ የፈጠራ ውጤቶች ለዓላማው ይጠቀምበታል። ይህንን የእግዚአብሔርን ቃል እንድንማር ይህን ቴክኖሎጂ እግዚአብሔር በመሪነት ሲጠቀምበት ትመለከታላችሁ። በወንጌል ሲሮጥበት ትመለከታላችሁ። ሰይጣን ይህንንም ተጠቅሞ ብዙ ከንቱ ነገሮች ሊያሳልፍበት ይችላል። ብዙ ከእግዚአብሔር መንገድ የሚያወጡ በጣም ኃጢአት የሆኑ ነገሮች በዚህ ሊያልፉበት ይችላል። ቴክኖሎጂ የሰውን የስነ ምግባር የልብ ብልሽት ሊፈውስ አይችልም። ነገር ግን ያላወቅነው ነገር የሆነ ሲስተም ግሎባል ሲስተም እየመጣ ዲጂታል አይዲ ግሎባል ሲስተም፣ ህንድ ዲጂታል አይዲ፣ ኢንግላንድ ዲጂታል አይዲ፣ እስራኤል ዲጂታል አይዲ፣ አሜሪካ ዲጂታል አይዲ፣ ሁሉም ወደ ዲጂታል አይዲ እየሄደ ነው ያለው። ካርድ ይዤ እንደ በፊቱ አልከትም። አሁን በቃ ፊቴን አሳይቼው ሄጄ ከፍዬ ነው የምወጣው በስልኬ። የስልኬ መጥፋት አለመጥፋት አይደለም ትልቁ ነገር፣ ግን የፈለገ ይህንን የሚቆጣጠረው ሰው መንግስት በአንድ ሌሊት ቆልፎት አንዱንም ካርድ መጠቀም አትችልም፣ አትበላም፣ አትጠጣም ቁጥሩን ካልወሰድክ ሊለኝ ይችላል። ቴክኖሎጂ ኦልሬዲ። ነገር ግን ሲስተሙ ሲዘረጋ ጸረ ክርስቶስ በቀላሉ ዓለምን ለመቆጣጠር ይችላል። ሁለተኛው ቴክኖሎጂዎቻችን መቼ ያበቃሉ? ታችን ኢየሱስ ክርስቶስ ዳግም ሲመጣ በመጽአት ጊዜ እግዚአብሔርን ለመቃወም ይሄ ልክ እንደ ባቢሎን ግንብ ስማችንን እናስጠራ የተባለውን እንዳፈረሰው እንደ ባቢሎን ግንብ የቆሙትን ቴክኖሎጂዎችን ሁሉ ያፈራርሳቸዋል። አውት ኦፍ ዩዝ ያደርጋቸዋል። ያኔ መንፈሳዊ ዓለምን መግዛት ይጀምራል። የሰው ጥበብ ኤክስፓየሪ ዴት አለው፣ ያበቃለታል። ዲፔንደንት እንዳንሆን በቴክኖሎጂ ላይ በጣም ዲፔንደንት እና ማወቁ ጥሩ ነው። ኪሪየስ መሆኑ አደጋ አለው። አንዳንዱ ቴክኖሎጂ ላይ ቴክኖሎጂዎቻችን በሙሉ የሚያበቁበት ጊዜዎች አሏቸው። በጣም ጊዜያዎች ናቸው፣ ፍጻሜ ያላቸው። የመጀመሪያው ጊዜያዊ ነው። አዳዲስ ፈጠራዎች ሲመጡ አሮጌዎች ሆነው ይሻራሉ። አሁን ኢንተርኔት ከጥቂት ዓመታት በኋላ የትላንትና ታሪክ ይሆናል። ወገኖች ፕሬዚዳንት ትራምፕ አንዱ ከተናገሩት ነገር ምንድነው? ፓለስቲንና እስራኤልን ኢሹ በተመለከተ ፍልስጤምና እስራኤልን በተመለከተ ፍልስጤምን የሚያስተዳድሩ 10 ሉዓላት ለምሳሌ የእንግሊዙ ንጉስ እነ ቶኒ ብሌር፣ አሜሪካንም እንደዚሁ ከየሀገራት የቀድሞ ፕሬዚደንቶች ምናምን ሁሉ ባሉበት 10 ሰዎች ተመርጠው ያንን ያስተዳድራሉ እና ፓለስቲኒያ ስፔሻል ዞን ትሆናለች። ያ አካባቢ በጣም ሃይቴክ በሆነ አገሩን ሊሰሩት አስበዋል። ቢል ጌት እና ይሄ ቴስላ መሪው ሰውዬ ማለት ነው እና በጣም ሳይንቲፊክ የሆነች ከተማ ለመስራት እና መጽሐፍ የሚነግረን ነገር አለ። 10 ነገስታት ኃይላቸውን ለአውሬው ሰጡት ይላል መጽሐፍ ቅዱስ። ወዴት እየሄድን መጠየቅ አለባቸው። ሲስተም ቢልድ ተደርጎለታል ኦልሬዲ። አሁን ያለው ሲስተም ሰርቬላንስ ሲስተሙ ሁሉ ነገር ለእኛ ብቻ የተሰራ አይደለም እያልኳቸው፣ ፊውቸርን ለመቆጣጠር ለጸረ ክርስቶስ ሆነ ተብሎ የተሰራለት ሁሉ ነገር ካሽለስ ሆኗል። ሰርቬላንሱ የት ተነስታችሁ የት እስክትደርሱ ድረስ ትታወቃላችሁ። ኤአይ ጸረ ክርስቶስ ለማታለል የሚጠቀምበት መሳሪያም ሊሆን ይችላል። ጥልቅ የሆነ ሐሰተኛ የሆነ ቪዲዮዎችን መስራት የሚችል ነው። ድምጾችን መቆጣጠር፣ የኔን ድምፅ አስመስሎ ሊፈጥር ይችላል። አሁን ፍርድ ቤት ለማቅረብ በጣም ለጀስቲስ ዲፓርትመንት ከባድ እየሆነባቸው ነው ያለው። በቃ አገራት ሁሉ አንድ ላይ አፍሪካ አንድ ትሁን እያለ ነው አይደለም? አገሮች ሁሉ አንድ ቪዛ፣ እንደ ኖርዝ አሜሪካ አንድ፣ አውሮፓ አንድ፣ ሁሉም አንድ። ከዛስ መጨረሻው ዓለም ሁሉ አንድ እና ማን ይምራል? አውሬው። ስለ ቴክኖሎጂ እንነጋገራለን። ቴክኖሎጂ ኢን ዘ ላስት ዴይስ በሚል ወይም ደግሞ ቴክኖሎጂ በመጨረሻው ዘመን ማለት ነው። እና ምን ማለቴ ነው? በዚህ በመጨረሻው ዘመን ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት እንዴት አብረው ይሄዳሉ? እንዴት አድርገን ነው የምናስታርቃቸው? ይህ አሁን ለእኛ ትልቅ ኢሹ የሆነ መጥተዋል። ለወጣቶች ትልቅ ኢሹ የሆነ መጥተዋል እና ጊዜውን አስታውሳለሁ። ኮሮና ሲዝን ላይ ነው። በኮሮና ሲዝን ላይ ስራዎች ተዘግተው፣ መንገዶች ተዘግተው፣ መኪና መንቀሳቀስ ተከልክለው አገር ሁሉ ጸጥ ባለበት ሰዓት ላይ አንድ ሰው አንድ የጻፈውን ነገር አነበብኩኝ።
እና የጻፈው ሰው ምን ብሎ ይናገራል? 5G የሚባል ቴክኖሎጂ ፕራክቲካል ያደረጉት ኢንግላንድ ሀገር እሱን ላውንች ለማድረግ ሲሞክሩ የተፈጠረ ነገር አለ። ስለዚህ ህዝቡን ከአደጋ ለመጠበቅ ሲሉ ነው ይህንን ሸዳውን ያደረጉት እያለ ይሄ ኮንስፓይረሲ ቲዮሪ ይባላል። የሴራ ቲዮሪ ወይም የሴራ አመለካከት ያላቸው ሰዎች አሉ። መንግስትን የማያምኑ ተጠራጣሪዎች ማለት ነው እና ሁሉንም መንግስታት ማለት ነው። እና ስለዚህ ስለ ኮንስፓይረሲ ቲዮሪ ብዙዎች የሚናገሩት አለ። እሱን ይዤ እንዳልሄድ በጣም እጠነቅቃለሁ። ሰዎች ሁሉ የሚሉ ትክክል ስላልሆነ የሚመስለንን ሁሉ ደግሞ መናገር አንችልም። ምክንያቱም አደራ አለብን ቃሉን በትክክል ለማስተማር። አንዱ ነገር ምንድነው? አሁን የምናየው ከኮሮና ወዲህ የምናያቸው ፈጣን አካሄዶች የሆነ ቦታ ላይ ተደብቀው የፈለቁ ነው የሚመስሉት። ኮሮና ላይ ሰው ሁሉ ወደ ቤት በገባበት ሰዓት ላይ የሆነ የተለቀቀ ነገር ያለ ይመስላል። ምክንያቱም ከዛ ወዳ የምድራችን አካሄድ ፈጽሞ ሪሴት የተደረገ ይመስላል። ወደ አንድ አቅጣጫ እየተንቀሳቀሰ ያለ ይመስላል። እና ስለዚህ ነው ቴክኖሎጂ እግዚአብሔርና ክርስቲያናዊ ሕይወት በሚል ዛሬ የምንነጋገረው። ለመሆኑ ቴክኖሎጂ ምንድን ነው? ይሄ መጠየቅ ያለብን ነገር ነው። ለመሆኑ ቴክኖሎጂ ምንድን ነው? እንግዲህ ቴክኖሎጂ ታስታውሱ እንደሆነ እንግዲህ በጥንት ዘመን መጽሐፍትን ያገላበጣችሁ ሰዎች የሰው ልጅ እግዚአብሔር የሰጠውን አእምሮ በምድር ላይ የተዘረጉ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት፣ ለምሳሌ ድንጋይ ለድንጋይ ሲፋጭ እሳት ብልጭ ሲልለት እሳቱን ደግሞ በማንደድ ምግቡን ማብሰል መቻሉ አንድ ቴክኖሎጂ ነው። ምክንያቱም ኑሮውን አቀለለለት ማለት ነው። ድሮ ጥሬውን ይበላ የነበረው አሁን ደግሞ በእሳት እየጠበሰ መብላት ጀመረ ማለት ነው። ድሮ ደግሞ ተሸክሞ የሚሄደው ሰው አሁን የሆነ የሚንከባለል ድንጋይ አይቶ ወይም ከእንጨት ላይ ከተቆረጠ እንጨት ላይ ጎማ ሰርቶ በሰረገላ መሄድን ጀመረ። እና ቴክኖሎጂ ቀስ ቀስ እያለ አንዱ ባንዱ ላይ ፋውንዴሽን እየጣለ ዛሬ ያለንበት መኪኖች፣ አውሮፕላኖች፣ ጀቶች፣ ስፔስ ሻትሎች ድረስ ደርሰናል። እስከ ጨረቃ ላይ እስከ መውጣት ደርሰናል። እና ቴክኖሎጂ ሲጀምር ይሄ የተፈጥሮ ሀብቶችን በመጠቀም ችግሮቹን ለመፍታት ሰው የጀመረው ነገር ነው። ኑሮን ለማቅለል ማለት ነው። ስለዚህ ኑሮን ለማቅለል በድንጋይ የሚቆፍረው ሰው አሁን ብረት አቅልጦ በብረት ብዙ ቴክኖሎጂዎች እንደሰራ ትመለከታላችሁ። መዶሻ መስራት ማለት ዶማ መስራት ወይም አካፋ መስራት ቀላል ቴክኖሎጂዎች አይደሉም። ለመጀመሪያው ክፍለ ዘመን ሲገኙ የብረት መገኘት ብዙ ለውጦች አምጥቷል። ስለዚህ ኑሮን ለማቅለል ሰው የሚፈጥራቸው መሳሪያዎች፣ እነዚህ ስርዓቶች ሁሉ እሱ ተሰብስበው ነው ቴክኖሎጂ የሚባለው። በግብፃውያን ግርግዳው ላይ በዚህ በፒራሚድ ግርግዳ ላይ ብትመለከቱ ሰው በሰረገላ ሲያርስ ትመለከታላችሁ። ኢቭን ከበሬ አልፎ ማለት ነው በሰረገላ ያርሱ ነበረ ማለት ነው። እና ቴክኖሎጂ ለመሆኑ ምንድን ነው ብለን እንጠይቃለን። በመጀመሪያ ልንረዳ የሚገባው ነገር ቴክኖሎጂ ማለት ማሽን ብቻ አይደለም። ለምሳሌ ያህል ከመቆፈሪያ እስከ ኢንተርኔት ብያቸዋለሁ። ጽሁፍ ላይ እንደምታዩት ከዶማ እስከ ኢንተርኔት ድረስ ቴክኖሎጂ ነው። ኢሪጌሽን እስከ ጠፈር ምርምር ድረስ ሰው የደረሰበት ነገር ቴክኖሎጂ ነው። ስለዚህ ቴክኖሎጂ ማለት ይሄ ኮምፒውተር ምናምን ብቻ አይደለም፣ ወይንም ደግሞ የሴልፎናችን ብቻ አይደለም። እና ከመቆፈሪያ ይነሳል። ኢንተርኔታችን ይቀጥላል። ኢንተርኔት ማለት አሁን በጣም ኋላ ቀር የሆነ ነገር ነው። ምክንያቱም ከሱ በኋላ አሁን ኤአይ መጥቷል። ኤአይ ደግሞ ኢንተርኔትን በጣም ባክዋርድ ያርጎታል በጣም። ለዚህ ልክ ቅድም እንዳልኳችሁ ከውሃ መጠጫ ወይም ይሄ ኢሪጌሽን በእጅ ሰው ከማጠጣት አሁን በጣም የሚያስደንቅ ቴክኖሎጂዎች እየመጡ ነው። አንዳንዶቹ ያነሳላችሁ እና ከመንፈሳዊ ነገር ጋር እያይዤ ልነግራችሁ ወይም ከዘመነ ፍጻሜ ጋር ያላቸውን ነገር አሳያቸዋለሁ። ስለዚህ እስከ ጠፈር ምርምር ድረስ በስፔስ ሻትል ሰው ወጥቶ ላይ ገጣጥሞ የሚገርም አይነት ነገሮችን መስራት ሌላውን ዓለም ለማየት የተከላቸው መሳሪያዎች የሰማት በጣም ትልቅ ማለት አሁን ይሄ የሰው አትሞስፌር በጣም ብዙ ሳተላይቶችን ጭኗል። ኢትዮጵያ እንኳን የራሷ ሳተላይት አላት፣ የዌዘር አላት፣ የሚሊተሪ ሳተላይቶች አሏት የምትቆጣጠረው በህንዶችም በቻይናዎች ያመጠቀችው ማለት ነው።
ስለዚህ የፈጠራ ውጤቶች አሉ ሰው ኑሮውን ለማቅለል ከዘመኑ ቴክኖሎጂ ጋር ለመሄድ። ስለዚህ ቴክኖሎጂ እግዚአብሔር ለሰው ልጆች የሰጠው ይህንን ምድርን አልማት ምድርን ግዟት ብሎ በሰጠው ስልጣን መሰረት ሰው ምድርን ለመግዛት ምድርን ለማስተዳደር ኑሮውን ለማቅለል አያችሁ ኑሮውን ለማቅለል ለማልማት ብሎ የተሰጠው ተልእኮ ውጤት ነው። ስለዚህ ከኋላው ማናልን አትጠራጠሩ። እግዚአብሔር የሰጠው ክህሎት እግዚአብሔር የሰጠው ዕውቀት አለ። ስለዚህ ስለ ቴክኖሎጂ ስንነጋገር ቴክኖሎጂ በጣም ፓወርፉል የሆነ ነገር ነው። ማለት ኑሮን ማቅለል ብቻ አይደለም። ተመልከቱ፣ ቫሊዩ አለው፣ ሪሌሽንሽፕ አለው፣ በውስጡ ንግድ አለ፣ ቢዝነስ አለው፣ እውቀት አለው፣ ስኬት አለው። በጣም ብዙ የሆኑ በውስጡ ተወሳሰቡ ነገሮች አሉ። ስለዚህ ስለ ቴክኖሎጂ ስንነጋገር አንዱ ልናውቀው የሚገባ ነገር የተለያዩ ቴክኖሎጂዎች ከሌሎች ቴክኖሎጂዎች ጋር ስታወዳድሯቸው በተለይ በዘመነ ፍጻሜ ላይ ስንደርስ ቴክኖሎጂዎቹ በጣም እየረቀቁ ይመጣሉ፣ እየረቀቁም እየመጡ ነው ያሉት። ስለዚህ የቴክኖሎጂዎች ድምር ከተወሰነ ቴክኖሎጂ ከሌላ ቴክኖሎጂ ጋር ሲወዳደር ቴክኖሎጂ እንደ ቴክኒካል ዘዴ ሰዎች አካባቢያቸውን ለማሻሻል የሚጠቀሙበት ነው ማለት ነው። ለምሳሌ ወንጀል ቢበዛ አንድ ሰፈር ላይ እዛ አካባቢ አሁን አዲስ አበባ በየመንገዱ መብራት ተተክሏል። እኔ እንትኗ ሜሯ ሲናገሩ ሰምቻለሁ፣ ጠቅላዩም ሲናገሩ ሰምቻቸዋለሁ። ከላይ ከሰራ ነው ይልቅ ወደ ታች የሰራ ነው ይበልጣል አሉ። ምን ማለት ነው ብላችሁ መጠየቅ አለባችሁ። ወደ ታች የተሰራው እንግዲህ ቴክኖሎጂ ነው። ቴክኖሎጂው ምን የሚያደርግ ነው? የካሜራ ቴክኖሎጂ አለ። ወንጀል ሲሰራ በቀላሉ ድሮ ፖሊስ እየዞረ የሚያየው ዛሬ አንድ ቦታ ላይ ተቀምጠው ካሜራዎች አሉ። አንድን መንገድ ከላይ እስከታች የሚያነሱ በቅርበት ዙም አርገው አርቀው የሚመለከቱ እየተዟዟሩ በካሜራ አይኖቻቸው ዙሪያውን መመርመር የሚችሉበት ሰው ወንጀል ሰርቶ እንደ ድሮ ጫካ ገብቶ የሚደበቅበት አይደለም። አሁን ቴክኖሎጂዎች መጥተዋል። ስለዚህ ሰው አካባቢውን ለማሻሻል ቴክኖሎጂን ይጠቀማል እና ይሄ አንዱ ለሰይጣን ክሬዲት አንስተው። እግዚአብሔር የሰውን አእምሮ የፈጠረ እግዚአብሔር ነው። እግዚአብሔር የእውቀት ራስ ነው። እግዚአብሔር እውቀትን ይሰጣል። ኦፍኮርስ ይህንን ቴክኖሎጂ ሰው ለክፋት ሊጠቀምበት ይችላል፣ በደንብ ይችላል። ነገር ግን መጀመሪያ ክሬዲት የሚገባውን ለእግዚአብሔር ክሬዲቱን እንስጠው። ለሰው አእምሮን የሰጠ እግዚአብሔር ነው። የቴክኖሎጂን እውቀት የመመራመርን ሪሰርች የማድረግን ነገር ለሰው እውቀትን ሰጥቶታል። ለሰው የሊደርሺፕ ወይም የመሪነት ጥበቡን ከእንስሳት ይልቅ ለሰው ነው የሰጠው። ስለዚህ ሰው በአእምሮ የተሰጠውን ነገር ይህን አእምሮን ተጠቅሞ ኑሮውን ለማሻሻል በእግሩ ከመሄድ በብስክሌት መሄድ፣ በብስክሌት ከመሄድ በሞተር ሳይክል መሄድ፣ በሞተር ሳይክል ከመሄድ በመኪና በመሄድ ከመኪና ደግሞ አሁን ተንሳፎ የመሄድን ቴክኖሎጂ እየሰራ ነው ያለው። በአየር ላይ የመንሳፈፍ በሄሊኮፕተር ሌላ ነው፣ በአውሮፕላን ሌላ ነው። ተንሳፎ ከምድር ትንሽ ከፍ ብሎ ግራቪቲን ሽሮ በአየር ላይ ተንሳፎ የሚሄድበት ማለት ነው። እሱን ቴክኖሎጂ ለመስራት እየሞከረ ነው ያለው። ስለዚህ ቴክኖሎጂ እንደ መሳሪያ ለተወሰነ ተግባር ጥቅም ላይ የሚውል መሳሪያ ወይም ደግሞ ነገሮችን ለመተግበር የሚጠቅም ነገር ነው። ኑሮን የሚያሻሽል ነገር ነው። ኑሮን ያፋጥናል። ግን እሱ መታለያችን ሊሆን ይችላል። ስለዚህ ቴክኖሎጂ እንደ ማንኛውም ቴክኒክ የማከናወን ነገርን አንድን ነገር ለማስላት ወይንም ተግባራዊ ክህሎት ለማድረግ የሚጠቅም ነገር ነው። ቴክኖሎጂ አንዳንዴ አሁን ባህልን እየለወጠም ነው ቴክኖሎጂ። ድሮ ሰዎች አጠገብ ላጠገብ ተቀምጠው ቁጭ ብለው ያወራሉ። አሁን ደግሞ ሰዎች ቻት ነው የሚያደርጉት። ዛሬ ቤት ውስጥ ሰዎች አንድ ላይ ተሰብስበው እርስ በርስ ከሚያወሩት ይልቅ ከሩቅ ካለው ጋራ ቻት ማድረግ፣ የጋራ ወሬያቸው እዚህ ላይ ስላዩት ነገር፣ እዚህ ላይ ስለተመለከቱት ነገር፣ እዚህ ላይ ስላለው የሆነ ቪዲዮ ወይንም የሆነ ንግግር፣ የሆነ ውይይት፣ የሆነ ኢንተሌክቹዋልም ይሁን ወይንም ደግሞ ሌላም ተራም ነገር ይሁን ሼር ይደራረጋሉ፣ ይወራራሉ። ባህል ተለውጧል ማለት ነው። ቴክኖሎጂ ባህልን የመለወጥም ጉልበት አለው ማለት ነው። ስለዚህ ወደ ተነሳሁበት ነገር ልሂድና በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድን ነው? አንደርላይን አድርጌ ልናገረው። አንዳንድ ሰዎች ቴክኖሎጂ ሁሉ ኃጢአት እንደሆነ አድርገው ይመለክቱታል። ለምሳሌ መነናይትስ የሚባሉ ወይንም ደግሞ እነዚህ
ፔንሲልቬኒያ አካባቢ የሚኖሩ ህዝቦች አሉ። የሜኖናይቶች ናቸው እና ሌላም ስም አላቸው። ከጻፋችሁ ላይ ደስ ይለኛል። ፔንሲልቬኒያ አካባቢ ያለው በፍጹም መኪና እንኳን ግቢያቸው አይገባም። እነሱ ያሉበት ሰፈር አይገባም። በትራክተር አያርሱም በፍጹም። አሁንም መዶሻ ነው የሚጠቀሙት። አሁንም ሚስማር ነው የሚጠቀሙት። ወይ በፈረስ ላይ በሰረገላ አድርገው ይሄዳሉ እንጂ ፖስተኛ እንኳን ሲመጣ ከሰፈራቸው ውጪ ፖስታ ያስቀምጥላቸዋል እንጂ በየቤታቸው ለእኛ እንደሚደረገው መኪና መጥቶ ደሊቨር አያደርግላቸውም። ምክንያቱም ፈጽሞ ቴክኖሎጂ አይፈልጉም። ከውሃ ጉድጓድ ነው የሚጠጡት። የሚበሉት በእጅ የተሰራ ነው። አሁንም ቴክኖሎጂ በቃ ሻን አድርገው ገፍተውት የሚኖሩ ሰዎች ናቸው። እና እነዚህ ሰዎች አሚሾች አሚሾች ናቸው። እነዚህ አሚሽ ወይም መነናይቶች ይሄ ነው አንዱ ነገራቸው። ቴክኖሎጂን እንደ የሰይጣን ግኝት አድርገው ነው የሚያሳዩት። ሰይጣን ቴክኖሎጂ ሊጠቀም ይችላል። ነገር ግን የእውቀት ራስ ኢየሱስ ነው። የጥበብ ሁሉ ራስ ኢየሱስ ነው። ስለዚህ አእምሮን የፈጠረ ጌታ ነው። ለሰዎች አብረውትን የሚሰጥ እግዚአብሔር ነው። በነገራችን ላይ ብዙ የመጀመሪያው ክፍለ ዘመን ሳይንቲስቶች እነ አልበርት አነስታይንም ጨምራችሁ እነ ኒውተን አይዛክ ኒውተንን ጨምራችሁ ሌሎችንም በሁሉ እነ ኮፐርኒከስን ብትወስዷቸው እነዚህ ሰዎች በሙሉ ብዙዎቹ ቴዎሎጂያኖችም ነበሩ። የሚገርም ነው። ሳይንቲስቶች ናቸው፣ ቴዎሎጂያኖችም ነበሩ፣ አማኞች ነበሩ፣ በእግዚአብሔር ያምኑ ነበር። ስለዚህ እግዚአብሔር የቴክኖሎጂ ሁሉ የበላይ ገዢ ነው። ሶቨሬን ነው እግዚአብሔር። እውቀት የእግዚአብሔር ነው። ቴክኖሎጂ ከእግዚአብሔር ቁጥጥር ውጪ የመጣ ድንገተኛ ክስተት አይደለም። ሰይጣን የፈለሰፈው ነገር አይደለም። ኖ ግን እግዚአብሔር የሰጠውን እውቀት፣ እግዚአብሔር የሰጠውን ጥበብ ሰይጣን ትዊስት ሊያደርገው ይችላል፣ ሊያጣምመው፣ ሊያበላሸው ይችላል። ስለዚህ ቴክኖሎጂ ሁሉ ክፉ ነው ማለት አይደለም። ይህንን አንደርላይን አድርገን እንነጋገር። ይህንን የምነግራችሁ ለምንድን ነው? በመጨረሻው ዘመን ላይ ቴክኖሎጂ ከጸረ ክርስቶስ ጋር ምን ያዛምደዋል? አሁን ያለው ኤአይ የዛ በመጨረሻው ዘመን ላይ ያለው ሮሉ ምንድን ነው? እሱ ነው የምንነጋገር እና ሁለተኛ ላሳያችሁ የምፈልገው ነገር ምንድን ነው? በእግዚአብሔርና በቴክኖሎጂ መካከል ያለው ግንኙነት ምንድን ነው? አንደኛ እግዚአብሔር ፈቃድ ሰጪ ነው። ምን ማለት ነው? ማንኛውም የቴክኖሎጂ እውቀት የሚገኘው እግዚአብሔር በሰጠው የጋራ ኮመን ግሬስ የጋራ ጸጋ አማካኝነት ነው። ለምሳሌ ለሰው ሁሉ አእምሮ ሰጥቷል እግዚአብሔር። ለአማኞች የተለየ፣ ለአይሁዶች የተለየ፣ ለአሕዛብ የተለየ አድርጎ አልሰጥም። ለሰው ሁሉ አእምሮ ሰጥቷል። እኩል አይነት ብሬን ነው የሰራልን እግዚአብሔር። ነገር ግን ኤክስፖዠራችን ወይንም ደግሞ እንደምንኖርበት አካባቢ የብሬን አሰራሩ ሊለያይ ይችላል። ለዚህ እግዚአብሔር ፈቃድ ሰጪ ነው። በኮመን ግሬስ ለሁሉ ሰጥቶታል። ቢሰሩበት ሁሉም አእምሮ አለው። ሁለተኛው ነገር ደግሞ ምንድነው? በእግዚአብሔር ከቴክኖሎጂ ጋር ያለው ነገር ፈቃድ ሰጪ ብቻ አይደለም። እግዚአብሔር በአንዳንድ ነገሮች ላይ መሪም ነው። እግዚአብሔር የሰው ልጅ የፈጠራ ውጤቶች ለዓላማው ይጠቀምበታል። ሲምፕሊ ለምሳሌ ይሄን አሁን የምንጠቀምበትን ቴክኖሎጂ እኔ እዚህ ቫንኩቨር ካናዳ ተቀምጬ እህቴ ሳውዲ አረቢያ ተቀምጣ፣ ሌላው ግሪክ ተቀምጦ፣ ሌላው ደግሞ ዱባይ ተቀምጦ ቁጭ ብለው ይህንን የእግዚአብሔርን ቃል እንድንማር ይህን ቴክኖሎጂ እግዚአብሔር በመሪነት ሲጠቀምበት ትመለከታላችሁ። በወንጌል ሲሮጥበት ትመለከታላችሁ። ይህን ምን ልላችሁ ፈልጌ ነው? ለዓላማው እግዚአብሔር ይህንን ይጠቀምበታል። ይሄ ቴክኖሎጂ በራሱ ኃጢአት አይደለም። ነገር ግን የምንጠቀምበት ፐርፐስ ግን ወይም ዓላማ በጣም ወሳኝ ነው። ሰይጣን ይህንንም ተጠቅሞ ብዙ ከንቱ ነገሮች ሊያሳልፍበት ይችላል። ብዙ ከእግዚአብሔር መንገድ የሚያወጡ በጣም ኃጢአት የሆኑ ነገሮች በዚህ ሊያልፉበት ይችላሉ። በኢትሰልፍ ግን ይሄ ነገር ግዑዝ ነው። በግዑዝ ውስጥ አልፎ ግን ሀሳቦችንን የሚይዙ በጣም ብዙ የኃጢአት ሀሳቦች ሊያልፍበት ይችላል። ስለዚህ ትልቁ ነገር ያለው ምንድን ነው? ይሄ ግዑዙ ነገር ላይ ሳይሆን እኛ ጋር ነው ያለው ማለት ነው። ኃጢአተኛ ተፈጥሯችን ላይ ነው ችግሩ ማለት ነው ያለው። ስለዚህ ለምሳሌ አንድ ምሳሌ ስጣችሁ። የኖህ መርከብን እንውሰድ። እግዚአብሔር ተጠቀመበት ሕዝብን ለማዳን ቴክኖሎጂ ነው። በባህር ላይ ወይም በውሃ ላይ መንሳፈፍ በዛ ዘመን የታወቀ አይደለም፣ ግን እውቀት ሰጠው፣ አሰራርን ነገረው ለኖህ። ከዛ ደግሞ በዛ ቴክኖሎጂ የሰው ልጆች ተረፉ። 8 ቢሆኑ ኖህና ቤተሰቡ እንስሶቹ ተረፉ። ስለዚህ እግዚአብሔር የኖህን መርከብ ተጠቅሟል። የሰለሞን ቤተ መቅደስን እንዲሰሩ እግዚአብሔር ጥበብን ሰጥቷቸዋል። ለግንበኞቹ ጥበብ ሰጣቸው።
ለዚህ ለልብና ሰዎች ለሊባኖን ሰዎች ጥበብ ሰጣቸው። እንጨት እየቆረጡ ለሰለሞን እንዲልኩለት በባህር ላይ ያንሳፈፉ እንዲያመጡለት በሜዲትራኒያን ላይ አድርገው ወደ ቴል አቪቭ ያመጡለታል። ከዛ ተቀብለው ያስገቡ ነበር ወደ ኢየሩሳሌም ወገኖች። ስለዚህ ዕውቀት ነበረ። እነ ባስሌል የሚባሉ የመገናኛውን ድንኳን እንዲሰሩ እግዚአብሔር ጥበብ ሰጣቸው። የእንጨት ስራ አናጢነት ዕውቀት ሰጣቸው። የብረት ስራ፣ የወርቅ ስራ፣ የብር ስራ ጥበብን እግዚአብሔር ይሰጣል ማለት ነው። ስለዚህ መሪ ነው። ዕውቀትን በመስጠትም እግዚአብሔር መሪ ነው። እንደገና መሪም ብቻ አይደለም፣ ፈቃድ መስጠት ብቻ አይደለም። እግዚአብሔር ደግሞ በዚህ በቴክኖሎጂ ጉዳይ ላይ የህይወታችን ማዕከል ቴክኖሎጂው ሳይሆን እግዚአብሔር ራሱ ማዕከሉ ሊሆን ይገባል። በሁሉ ነገር የምንጠቀምበት ስጦታ ሊሆን ለእግዚአብሔር ክብር የምንዋጀው ሊሆን ይገባል። ስለዚህ የዚህ ነገር ዓላማው ለእግዚአብሔር ክብር፣ የምትበሉም ይሁን የምትጠጡም ይሁን የምታደርጉት ሁሉ ለእግዚአብሔር ክብር ይሆን ተብሎ ተጽፏል። ስለዚህ ሁሉን ለእግዚአብሔር ክብር እያደረግን ነው ወይ ነው ጥያቄው። ለመሆኑ ቴክኖሎጂዎቻችን ከየት የመጡ ናቸው ብለን እንጠይቃለን። ቴክኖሎጂያችን የመጡበትን አድራሻ እየተነጋገርን ነበረ። የቴክኖሎጂ ምንጩ ማን ነው ብለናል? እግዚአብሔር ነው። ቴክኖሎጂ የመጣው ከሰይጣን አይደለም። ሰው በእግዚአብሔር አምሳል ስለተፈጠረ በላቲን ቃል ነው እዛ ላይ የምትመለከቱት ኢሜጆ ዴይ ወይም በእግዚአብሔር አምሳል ተፈጠረ ማለት ነው። ስለዚህ መነሻው በሰው ልጅ ውስጥ ያለ የእግዚአብሔር መልክ ወይም ደግሞ the image of God የእግዚአብሔር ፈጣሪነት በሰው ውስጥም ስላለ ወይም ደግሞ ሰው እግዚአብሔርን የሚመስልበት አንዱ ነገር ክሪኤቲቭ ነው። በጣም ብዙ ነገሮችን ሰው ፈጥሮ መኖርን የሚወድ ነው። ኑሮውን ለማሻሻል አምላክ ነው ማለት አይደለም። ግን እየቀጠልን ስንሄድ አንዱ እግዚአብሔር በፈጠረው ዓለም ውስጥ ያስቀመጣቸው ህጎች አሉ። የፊዚክስ ህግ አለ፣ የኬሚስትሪ ህጎች አሉ። ሰው በእውቀቱ ተመራምሮ እዚህ ጋር ልክ ሲደርስ ቴክኖሎጂ ይባላል ወይም ቴክኖሎጂ ይወለዳል። ስለዚህ ከተፈጥሮ ህግጋት ለምሳሌ ይህንን ብለቀው ወደ ምድር በ9.8 ኒውተንስ አይደለም በዚህ በግራቪቴሽናል ሎ በሱ በመሰረት ይወድቃል ማለት ነው። በምንም ነገር ይህንንም ብጥለው አሁንም በግራቪቲ ህግ ነው የሚወድቀው። መጽሐፍ ቅዱስንም ብጥለው በግራቪቲ ህግ ነው የሚወድቀው። ስለዚህ ይህንን ህግ ፈልገው እነ ኒውተን ሳይንቲስቶቹ ተመራምረው ስፒዱን፣ አቅሙን፣ ምኑን፣ ጉልበቱን ከተረዱ በኋላ የምድር ስበት 9.8 ነው ብለው ነገሩ። በጣም ጥሩ። ስለዚህ ይሄ የፊዚክስ ውጤት ነው። እንደገና ደግሞ ቅመሞችን ቀማመው የመድኃኒት አይነቶችን ፕሬዲክቴብል ተማራችሁ ታውቃላችሁ። እነዛ ነገሮች ሁሉ ተቀመመው አሁን ያለው ቴክኖሎጂ አሁን ያለው ነገር ላይ እንድንደርስ ያደረገው ነገር ሰው ከተፈጥሮ ህግጋት የተማረው ነገር አለ። እውቀት እዚህ ጋር አድርሶታል። ስለዚህ ይሄ ሰይጣን የሰጠው ነው ልንል አይገባም። እግዚአብሔር እውቀትን ለሰዎች ይሰጣል። አያችሁ፣ ሀብት ላደረጋት እውቀት የከበረች ነገር ናት። እውቀት የከበረ ሀብት ነው ይላል ምሳሌ መጽሐፍ ላይ። ከሰው ልጆች አንዱ ደግሞ ፍላጎት የተነሳ ከተፈጥሮ ህግጋት የተነሳ ብቻ ሳይሆን ከሰው ልጆች ፍላጎት የተነሳ በሰው ውድቀት ምክንያት በሰው ልጆች ላይ የመጣውን ድካም ለማሸነፍ ምድር በተቻለ ሁኔታ እንድትለማለን ሰው ፈለገ። በቃ በግንባር ወዝ ትበላለህ ተባለ። እሾህና አሜከላው መንቀል ነበረበት። ተግዳሮቶቹን ማንሳት አለበት። በእግሩ ሲሄድ እሾህ ሲወጋው፣ እንቅፋት ሲመታው፣ እባብ ሲነድፈው፣ አራዊቶች ሲነክሱት፣ ውሻ ሲነክሰው መከላከያ ማድረግ ጀመረ። የተሰው ጫማ መስራት ጀመረ። በጫማ ላይ መሄድ ጀመረ። ሲያቃጥለው ወይም ሲበርደው የሆነ ነገር መደራረብ ጀመረ። የሞተ እንስሳ ሲያገኝ ደግሞ ቆዳ መልበስ ጀመረ። እንደሱ እያለ እውቀት ወደዛ ሄደ። ከሰው ልጆች ፍላጎት የተነሳ እውቀት እያደገ መጣ። አሁን ወደ ኋላ ሄጄ ሌላ ትምህርት ላስተምራቸው አልፈልግም። ስለዚህ ይሄ አንዱ ቴክኖሎጂያችን የመጣው ከሰው ፍላጎት የተነሳ ነው። ከተፈጥሮ ህግጋትም የተነሳ ነው ማለት የወደቀውን ዓለም ለማስተካከል ሲል። ስለዚህ የሰው ልጆች እግዚአብሔር የሰጠውን አእምሮ በትክክል ከተጠቀሙበት የፈጠራቸውን አስገራሚ የቴክኖሎጂ ውጤቶችን ስንመለከት በጣም የሚገርሙ ቴክኖሎጂዎች ተሰርተዋል።
እግዚአብሔር የሰጠህን አእምሮ ስትጠቀም የሰው አእምሮ ይሄን ሰራ ብላችሁ ትገረማላችሁ። አንዳንድ ጊዜ በጣም ከመገረማችን የተነሳ በቃ አይደለም እግዚአብሔር የሰራውን ሁሉ እስክንረሳ ድረስ እንደው በጣም ተገርመን የሰው ስልጣኔ ብለን በቃ ቴክኖሎጂዎቻችንን በእጃችን ያለውን ኮምፒውተሩን፣ ገመዱን ብዙ ነገሮችን ስናደንቅ የሳይንስን፣ ሕክምናን እነዚህን እውቀቶች ሁሉ ስናደንቅ ዞር ብለን ተፈጥሮን ስንመለከት ደግሞ አይገርም? ሰውን ስትመለከቱት ያለምንም ቻርጀር ተኝቶ ሲነሳ ሪቻርጅ አድርጎ የሚነሳ ያለምንም ቻርጀር ልባችን ከተወለደ ጀምሮ ፓምፕ ያደርጋል ብለዶል አይደለም ደምቅዳ ደምልዝ በቬይኖቻችን ደሞች ይሄዳሉ። አይናችን ያለምንም ገመድ አሁን እዚህ ጋር አንድ ካሜራ አለ ከፊት ለፊቴ እና ከኋላው ያለው ገመድ ውስጡ ያለው ምን ያክላል ያነሰችም ትምጣ ግን አይንን የሚያህል አይነት ቴክኖሎጂ ገና አልተሰራም። ድንቅ ነው። በጣም ድንቅ ነው። እጆቻችን ተመልከቱ ሳይንቋቆ በቃ አይደለም እንደ ሮቦት አይደለንም እኛ። ፍሌክሲቢሊቲውን ተመልከቱ። ከአእምሮአችን ጋር እንዴት አይነት ሲንክሮናይዝ እንደሚያደርግ ተመልከቱ። አእምሮ ሲያዘው ይንቀሳቀሳል፣ አጨብጭብ ሲለው ያጨበጭባል። ቴክኖሎጂ እዚህ ጋር ገና አልደረሰም። እግዚአብሔር የፈጠረው የላቀ ነው እያልኳችሁ ነው። ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል ዳዊት። የሰው ተፈጥሮን ብትመለከት ልባችን ለብቻ ወጥቶ አንድ ፋብሪካ የሚሞላ ትልቅ ስራ ነው። ብቻውን ሰው ቢፈጥረው ኖሮ ከኔ ማጂን አሁን እኔን የሚያክል ሰው ቢፈጠር ምን ያህል ፓውንድ እንደሚሆን የገመዶቹ ብዛት፣ የደም ስሮቹ ብዛት፣ ላዩ ላይ ያለው ፋይበር ኦፕቲክስ የሚባለው ነገር ማአት ቴክኖሎጂ አስገብተውበት ምን አይነት ሮቦት የሆነ የሚሰሩት በጣም ሂውጅ የሆነ በጣም ብዙ ሌበር የሚጠይቅ እግዚአብሔር ግን ሰውን አበጀው። አስደናቂ አምላክ ነው። ድንቅ አምላክ ነው። ሁሉም ፈጥረው ግን እስትንፋስ ሊፈጥሩለት አይችልም። እግዚአብሔር የእውቀት ሁሉ ራስ ስለሆነ ስለዚህ ከሰውም ጋር የሚወዳደር አይደለም። የእግዚአብሔር እውቀት ዩኒቨርስን ተመልከቱ። የእጆችን ስራ ፍጥረት ዓለምን በተመለከት ጊዜ ታስበው ዘንድ ሰው ምንድን ነው? ዋው! የእግዚአብሔር እውቀት በጣም የላቀ ነው። እግዚአብሔር ትልቅ ነው፣ እኛም አናቀውም ይላል መጽሐፍ ቅዱስ። ወገኖች ሆይ ስለዚህ ስለ ሂውማን ኢንጂኒዊቲ ይሄ የሰው ልጅ ብልሃቶች የሰው ልጅ ፍጥረቶች ተፈጥሮን የማልማት ችሎታው በጣም በግልጽ የሚታይ ነው። በጣም የሚደነቅ ነው። እሱን ስንመለከትም እግዚአብሔርን ልናከብር እንችላለን። ለሰው የሰጠው ጭንቅላት ለሰው የሰጠው ጥበብ የዚህ ሁሉ ደራሲ የዚህ ሁሉ ጸሐፊ እግዚአብሔር ነው። የእውቀት ሁሉ ራስ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ይህንን ካልኩኝ ለእግዚአብሔር ጥበብ ካደነቅን የሰው የፈጠራ ትንግርቶች አሉ። እንደው ወደኋላ የእግዚአብሔርንም ጥበብ በዛ ውስጥ ለሰው የሰጠውን ጥበብ እንድትመለከቱ ነው። ሰው የተለያየ አይነት ፈጠራዎች ፈጥሯል። እንደው እኔ ለምሳሌ 4 ነገሮችን ብቻ እንዲሁ ላንሳላችሁና 4ቱን ነገሮች አንስቼ ልናገር። ለምሳሌ የመጀመሪያው ነገር የጠፈር ምርምሮችን እንመልከት እና በጠፈር ምርምር ላይ አንድ ሪሰንትሊ አይ ቲንክ በ23 ወይም በ24 አካባቢ ላይ ናሳ ወይንም የስፔስ ቴክኖሎጂ የአሜሪካን ሀገር ያለው አንድ ቴሌስኮፕ አድርገዋል፣ አስቀምጠዋል እንትን ላይ አየር ላይ ስፔስ ላይ እና ስሙ ጄምስ ዌብ ስፔስ ቴሌስኮፕ ይባላል። ተመልከቱ እዛ ላይ እንዳለው ምስሉ በጣም የሚገርም ነው እና ይሄ አንዱ ሳይንስ ካመጠቃቸው ስራዎች በጣም አስደናቂ ከሚባሉት አንዱ ነው እና እግዚአብሔር ለሰው የሰጠውን ጥበብ አይተን እንድንገረም ነው። እና አስገራሚነቱ ምንድነው ካላችሁኝ ቴሌስኮፑ በጣም ርቀት ላይ ያሉትን ከዋክብትን በጣም አስገራሚ በሆነ ርቀት ላይ ያሉ ማለት በአይንም አይደለም በምንም ቴክኖሎጂ ይደረሳል ተብሎ በማይገመት ሁኔታ ላይ ያሉትን ከርቀት አምጥቶ ማየት መቻሉ የከዋክብትን ብርሃን ማየት መቻሉ እና በወርቅ የተለበጠ መስታወቶች አሉት ላይ ስዕሉን በኋላ አሳያችኋል ነው። እና ቴሌስኮፑ ወደ ጠፈር የተላከው በእንትን አድርገው ነው በስፔስ ሻትል ጭነውት ሄደው አጣጥፈውት ከዛ በጠፈር ላይ እንደገና ዘረጋጉት ማለት ነው እንደ አበባ። እና ስዕሉን ተመልከቱት። ይሄንን ይመስላል። እነዚህ ወርቅ ነው። ይሄ ከወርቅ የሰሩት ነው እና በሚገርም ሁኔታ ይሄ ቴሌስኮፕ ነው ስፔስ ሻትሉ ጭኖት ወደ ስፔስ ላይ ወስዶት ወደ ህዋ ላይ ወስዶት በውሃ ላይ ከለቀቀው በኋላ በዛ በራሱ ተዘረጋግቶ አሁን በምድር ላይ ታይቶ የማይታወቁ አይነት ምስሎችን አስገራሚ ምስሎችን
የስፔስ የፍጥረት ዓለምን የዩኒቨርስን አስገራሚ ምስሎችን ወደ ምድር እየላከ ያለው እሱ ነው። ይሄ ምስል ነው፣ ይሄ ቴክኖሎጂ ነው። እና ሰው አንዱ ከሰራው ከሚያስደንቅ አንዱ ጄምስ ዌብ ስፔስ ቴሌስኮፕ የሚባለው ይህ አሁን ያሳየዋችሁ ነው። እና ጥቅሙ ምንድን ነው ካላችሁ የሰው ልጅ በአይኑ ላያቸው የማይችላቸውን የጥንት ጋላክሲዎችን ጋላክሲ ማለት ግሩፕ ኦፍ ስታርስ ማለት የተወሰኑ ስታሮች አንድ ላይ ፀሐይ የሚያካክሉ ጋላክሲዎችን ከዋክብትን አንድ ላይ ስቦ ማሳየት የሚችል ነው። የከዋክብትን አመጣጥ የሚያይ ከዋክብት ሲወለዱ ያያቸዋል። እሱ ጋር ሲደርሱ ደግሞ እኛ ብርሃኑን ማየት ስንጀምር ከዋክብቶቹ ሞተዋል። ሚሊየንስ ኦፍ ይርስ ርቀት ነው ያለው። ሚሊየንስ ከሞተ ያኮከብ ቆይቷል። ብርሃኑ እኛ ጋር ሲደርስ ግን ዛሬ ሊሆን ይችላል። ርቀቱን እንድታስቡት ነው። ከአእምሮ በላይ የሆነ ነው። ክብር ለእግዚአብሔር ይሁን እና ይህንን በቴክኖሎጂ ስቦ ማየት በጣም አስገራሚ የሆነ የእውቀት ምርምር ነው። ስለዚህ ለዚህ ክሬዲቱን ለሰይጣን አልሰጠውም። እግዚአብሔር ለሰው ስለሰጠው ጥበብ ክብር ለእግዚአብሔር ይሁን ወገኖች። ለዚህ እንደውም እውነተኛ ሳይንቲስት ስትሆኑ እግዚአብሔርን የምትክዱ መካድ የምትችሉ አይመስለኝም። ምክንያቱም ፍጥረተ ዓለም ሁሉ ስለ እግዚአብሔር የሚናገር ነው የሚመስለው ወገኖች። ለዚህ ይሄ እግዚአብሔር የፈጠረው አጽናፈ ሰማይ ይሄ ፍጥረተ ዓለም አጽናፈ ሰማዩ ምን ያህል ሰፊ እንደሆነ ምን ያህል ድንቅ እንደሆነ እንድንረዳ ያደርጋል ማለት ነው። ለሳይንስም ለሰዎች በጣም አስደናቂ ነው። ለዚህ በዚህ በስፔስ ኢንዱስትሪ ውስጥ አንዱ የምትመለከቱት ነገር በዚህ በ21ኛው ክፍለ ዘመን ላይ የተሰሩ ነገሮች አሉ። እዚህ የምትመለከቷቸው ነገሮች አንዳንዶቹ በዚህ ኢንተርናሽናል ይሄ መሀል ላይ ፊት ለፊት የምታዩት የመጀመሪያው ስል በስተግራ የምታዩት ኢንተርናሽናል ስፔስ ስቴሽኑ ነው ማለት ሄዶ እንደ አውሮፕላን የሚመስለው ይሄ ስፔስ ሻትሉ ሄዶ እዛ ላይ ነው ተገጥሞ የሚቆመው እንደ ፓርኪንግ ስቴሽን ማለት ነው። ፓርኪንግ ስቴሽን ማለት ሄዶ የሚያቆምበት ነው። ከዛ በኋላ አሁን ምን እያሉ ነው? ስፔስ ቱሪዝም እንጀምራለን ብለው ኤፕሪል 2001 ስፔስ ቱሪዝም ወይም ደግሞ ስፔስን ጉብኝት ማድረግ ለሚችሉ ለቱጃሮች በስፔስ ሻትል ወስደዋቸው እሱን ለማድረግ ዝግጅት እያደረጉ ነው ማለት ነው። ስቴሽን ስላለ ሄዶ ሰው ስፔስን ማየት ይችላል። ሌላ ደግሞ ኮሜት ላንዲንግ ማለት ነው እንደዚህ ቋጥኝ የሚያክሉ እነዚህ ትንሽ የከዋክብት ስባሪዎች አሉ። እነዚህ ተወርዋሪ ኮከብ የምንላቸው መጥተው አትሞስፌሩ ሳይገቡ ብትንትናቸው ይወጣል። ምናልባት አንዱ ጃፓኖች ላዩ ላይ ሮቦት ያስቀመጡበት አንድ ፍሪጅ የሚያክል ድንጋይ አለ እና በጣም ትንሽ ነው። ግን እነሱ አሁን ምን እያደረጉ ነው ያሉት? ኮሜት ላንዲንግ ምን ማለት ነው? የሚሰሩት ትራንስፖርቴሽን ወይንም ደግሞ ማረፍ እንደ ቴክኖሎጂያቸው ሄዶ በሚንቀሳቀስ ድንጋይ ላይ ሄዶ ቁጭ እንዲል ህዋው ላይ በሚሽከረከር ድንጋይ ላይ ቁጭ እንዲል ይሄንን በኖቬምበር 12 2014 ላይ ሰርተዋል። ሌላ ደግሞ ሪሰንትሊ እየሆነ ያለው ምንድነው? አስደናቂው ነገር ዲሴምበር 21 2015 ላይ ሪዩዘብል ሮኬትስ ወደ ላይ የተወረወሩ ሮኬቶች ተመልሰው መጥተው ላንድ አድርገው እንደወጡበት ተመልሰው ቁጭ ይላሉ። ተመልሰው ደግሞ እንደገና እንደ መኪና ተነስተው መሄድ እንዲችሉ ሪዩዘብል ናቸው። በፊት ግን አንዴ ከተጠቀሙ በኋላ ይጥሉታል ማለት ነው። ሌላው አሁን ያሳየዋችሁ በዲሴምበር 25 2021 ላይ ቅድም ያሳየዋችሁ ቴክኖሎጂ ጄምስ ዌብ ስፔስ ቴክኖሎጂ ወይም ቴሌስኮፕ እሱ ነው አንዱ አስደናቂ የሆነ ከዚህ በፊት ተሰርቶ የማይታወቅ ሰዎች በመገረም የሚያዩት ወይም ደግሞ የሚጠቀሙበት ማለት ነው። በጣም ጥሩ። ብዙ ተናገርኩኝ ስለ ቴክኖሎጂ። ለምንድን ነው ይሄንን የምላችሁ? ምክንያቱም እግዚአብሔር ከእውቀት ጀርባ ይሰራል። እግዚአብሔር ለሰው እውቀት ሰጥቶታል እያልኳችሁ ነው። እና ለነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ብሎ መጽሐፍ ቅዱስም ይነግረናል። ስለዚህ እውቀት መልካም ነገር ነው፣ ግን እንዳያያዙ ነው፣ እንዳጠቃቀሙ ነው ወገኖች። ሁለተኛው ነገር ሰው ከፈጠረው አስደናቂ ነገሮች ሪሰንት ከሆኑት ግኝቶች አንዱ ይሄ ውሃ ማጠጫቸው ሴንተር ፒቫት ኢሪጌሽን ይባላል። ይሄ ቴክኖሎጂ ግብርናን የቀየረን ፈጠራ ነው። አይዶን ኢትዮጵያ ውስጥ ይኑር አይኑር አላውቅም። በዚህ በሰሜን አሜሪካ በብዙ እርሻዎች ላይ ትመለከቱታላችሁ። በጣም ብዙ በረሃማ ደረቅ የሆኑ መሬቶችን ወደ ለምነት የቀየረ የእርሻ መሬት አድርጎ የቀየራቸው ነው እና ለቢሊዮኖች የሚሆን ምግብ ያመረተ በዚህ ቴክኖሎጂ ምክንያት ማለት ነው። እና ይሄ ቴክኖሎጂ እንግዲህ የሰው ልጅ ተፈጥሮን በመግራት
ረሃብን እንዴት ማሸነፍ እንደሚችል የሚያሳይ ትልቅ ምሳሌ የሆነ ነው። ሴንተር ፒቨት ኢሪጌሽን ይህንን ይመስላል። እንግዲህ የምትመለከቱት እንደ አርቲፊሻል ዝናብ ነው። ጎማ አለው፣ በእርሻው መሀል ላይ ይሄዳል እና እንደ ዝናብ በቃ ጠዋት ሲያዘንቡበት ይውላሉ፣ ተመልሶ ደግሞ ይሄዳል እንደገና እና ይሄ እርሻዎችን የሚያጠጡበት መንገድ ትልቅ ሄክታሮችን እንደዚህ ቅጥልጥል በሆነ የውሃ ማጠጫ ነው የሚያጠጡት። ሊትራሊ ይሄ ብዙ መሬቶችን ከበረሃነት ወደ ለምነት የቀየረ ነው ማለት። በዚህ እስራኤል በጣም የታወቀች ናት። በዚህ ቴክኖሎጂ በጣም ቀዳሚ ናት። እሺ ሌላው መቼም ሁላችሁም እንደምታውቁት ደግሞ አርቲፊሻል ኢንቴሊጀንስ ነው፣ ኤአይ። መቼም ይህንን ያልሰማ ሰው የለም። የሪሰንት ይርስ አትሊስት ባለፉት 2 ዓመታት ውስጥ ብዙ ሲባል ነበር። አርቲፊሻል ኢንቴሊጀንስ ከመጣ ሰንበትበት ብሏል ማለት 2-3 ዓመት በጣም በሀይ የወጣበት ጊዜ ነው። የሰው ልጅ የራሱን የአስተሳሰብ ወይም ደግሞ የመተንተን ሂደት በማሽን ውስጥ ቀርጾ ሌላ አስገራሚ ደረጃ እየመጣን ያለው እና ኤአይ ለምሳሌ አስቀድሞ በሽታዎችን በመለየት ኤአይ ቋንቋዎችን በመተርጎም በጣም ውስብስብ የሆኑ የሂሳብ ቀመሮችን በሰከንዶች ውስጥ የመፍታት ችሎታ ያለው የሚገርም ነው። እዚህ ጆሮአቸው ላይ አድርገው የሚሄዱት ሄድፎን የሚመስል ነው። አሁን እኔ በአማርኛ እያወራው ጉባኤ ላይ አንድ ሰው ቁጭ ቢል መሳሪያው ከአማርኛ ወደ እንግሊዝኛ ይቀይርለታል ምን እንደማወራ ያለማንም አስተርጓሚ እየሰማ ወደ ስፓኒሽ ይተረጉመዋል፣ ወደ አማርኛ ይተረጉመዋል፣ ወደ ጀርመን ይተረጉመዋል። ሰዎቹ ጆሮአቸው ላይ ማድረግ ብቻ ነው። አሁን የተሰራው ቴክኖሎጂ የኤአይ ቴክኖሎጂ ነው እና ሪሰንትሊ አማርኛችንን በጣም በፈጣን ሁኔታ ከሌሎች ቋንቋዎች ጋር በመወዳደር የኢትዮጵያም ኤአይ ቴክኖሎጂ በጣም አስገራሚ እየሆነ ነው የመጣው እና የሰው ልጅ የራሱን አስተሳሰብ የራሱን ይሄ ሳይኮሎጂካል ኤክስፕሬሽኖችን በሙሉ በማሽን ውስጥ እየቀረጸ በጣም የሚገርም አይነት ደረጃ ላይ ደረሰ። ኤአይ ለሰው ልጆች የሚሰጠው በጣም አስገራሚ የሆነ ነገሮች አሉ። ወደ ኋላ ላይ ልመለስበት፣ እሱን ብዙ ልናገርበት ይችላለሁና ሌላው አራተኛው የሰው ልጆች ከሚያስደንቁ ከዘመኑ ቴክኖሎጂዎች አንዱ የፓናማ ካናል ወይም ደግሞ የፓናማ ምንድነው ካናል ቦይ መርከቦች የሚያርፉበት ትልቅ የኢንጂነሪንግ ሚራክል ነው ይሉታል። በጣም 2 ግዙፍ ውቅያኖሶችን አትላንቲክ እና ፓሲፊክን ሁለቱን ቀደው ያገናኙበት ነው ፓናማ ካናል የሚባለው። ብዙ ፈረንሳዮች አልቀውበታል፣ ሲያቀታቸው ትተውት ሄደው አሜሪካኖች ነው ቀደው ሁለቱን ፓሲፊክን እና አትላንቲክን አንድ ላይ አገናኝተው መርከቦቻቸውን በአቋራጭ መንገድ የሰሩለት ልክ እንደ ስዊስ ካናል ማለት ነው እና እንዲህ ቀላል አልነበረም። በጣም ግዙፍ የሆኑ ተራሮች ነበሩ። ግዙፉ ተራሮች መቆፈር ነበራቸው። የውሃ ከፍታቸውን የሚቆጣጠሩት ደግሞ እንደ ሎክስ የሚባሉ ነገሮች አሉ። እነዛ ሎኮች በጨመሩ ቁጥር መርከቡን እያንሳፈፉ ወደዛኛው የውሃ ሌቭል ላይ ያደርሱትና መርከቡን ያሻግሩታል። ምናልባት በስዕል አሳያችኋለሁ እሱን እና መርከቦች በአህጉር ዙሪያ ረጅም ጉዞ ከማድረግ ይልቅ በጥቂት ሰዓታት ውስጥ ሳያቋርጡ መንገዳቸውን ባጭሩ እንዲሄዱ ያደርጋቸዋል እና ፓናማ ካናል ላይ ስትመለከቱ ይህንን ታያላችሁ። ይሄ በቀይ የምትመለከቱት በሱሪያ ነበር የሚሄዱት። ከላይ የምታዩት ደግሞ አቋራጩን ነው እና በጣም የረጅም ቀናቶች ሊትራሊ ወራቶችን ጉዞ በአጭር አድርጎ እንዴት እንዳስቀረው ትመለከታላችሁ። ፓናማ ካናል ተመልከቱት። ይሄ እንደዚህ አድርገው ነው ዙሪያውን ከሚሄዱ ይልቅ በአቋራጭ ሁለቱን ባህሮች እንዴት እንዳገናኙ። ከላይ ካሪቢያን ሲ ታያላችሁ፣ ከታች ደግሞ ፓሲፊክ ኦሽንን ታያላችሁ። ከዛ በኋላ ወደ አትላንቲክ ሲወስዱ ታያላችሁ። እንደዚህ ነው ሎክስ የሚሉት ይሄ ነው። ለምሳሌ መርከቡን ቁጥር 1 ላይ ታዩታላችሁ። እዛ ውሃው ልክ እንዲሞላ ያደረጉትና 2 ላይ ያመጡታል። ከ2 ላይ ወደፊት ይንቀሳቀስና ደግሞ 3 ሲሞላለት ደግሞ ወደ 3 ይሻገራል። ከ3 ወደ ላይ ሄድና አያችሁ፣ ሁለቱ ባህሮች እንኳን ከፍታቸው የተለያየ ነው። ምናልባት ይሄኛው ስዕል የበለጠ ይገልጥላችሁ ይሆናል እና ከአንዱ ባህር ወደ ሌላው ባህር እንዲሸጋገር ያደረጉት ውሃውን ወደ ላይ ከፍ ዝቅ በማድረግ ሎክስ በሚባል ቴክኖሎጂ ነው። ይሄ ሰው ከፈጠራቸው አስደናቂ ከሚባሉ ከዚህ 19ኛው ክፍለ ዘመን ቴክኖሎጂዎች አንዱ ይሄ ነው።
ሌላው ሰው ከፈጠራቸው ነገሮች እግዚአብሔርን ልናመሰግንበት ከሚገባው ነገሮች አንዱ ይሄ የኤምአርኤንኤ ቫክሲን እና ሮቦቲክስ በሕክምናው ኤሪያ ላይ ያሉ ሰዎች ይህን በደንብ ያውቁታል። አንዳንዱ ነገር ሕክምናዊ ነገር ስለሆነም ለማስረዳት በጣም ከበድ ይላል እና በጥቂት ወራት ውስጥ ለዓለም አቀፍ ወረርሽኝ ክትባት ማዘጋጀት በጣም የሚደነቅ ነገር ነው። ስለዚህ ይሄ ቴክኖሎጂን በመጠቀም ነው። ይሄ ሮቦቲክ ሰርጀሪ በዚህ በተለይ በሕክምናው ዘርፍ ላይ ያሉ ሰዎች የሚደመሙበት ሌተስት የሆኑ ቴክኖሎጂዎች በሕክምናው ዙሪያ እየመጡ ነው ያሉት እና አንድ ዶክተር በሺህ የሚቆጠሩ ኪሎሜትሮች ርቆ ከሩቅ ሆኖ በሮቦት ቀዶ ጥገና ማድረግ መቻል። አያችሁ፣ አሁን ዶክተሩ እዚህ ቫንኩቨር ሆኖ አዲስ አበባ ላይ ሰርጀሪ ማድረግ መቻል። ይሄ በጣም የሚገርም ቴክኖሎጂ ነው፣ ሮቦቲክስ ይባላል። ስለዚህ ስልጣኔው በቃ አንድ ወጥ አይደለም። ስልጣኔ ብዙ ጊዜ የሚመስለን በቃ የሆቴሎች ሲሰሩልን ስልጣኔ ነው፣ ምናምን መንገድ ሲሰራ ስልጣኔ ነው። ከዛ ያለፈ ነው። ሳይንስ በብዙ ኤሪያ ላይ የገባ ነው። ቴክኖሎጂዎች በብዙ ኤሪያ ውስጥ ይገባሉ። በማስተማር በሆቴል ቴክኖሎጂ ውስጥ፣ በኢንጂኒሪንግ ውስጥ፣ በብዙ በህፃናት ማሳደግ ውስጥ፣ በሳይኮሎጂ ውስጥ፣ በብዙ ኤሪያ ላይ ቴክኖሎጂዎች በጣም ትልቅ ሚና ይጫወታሉ። ቅድም አንድ ሰው የጠየቀኝ ያለ ይመስለኛል። ሪሰንትሊ መዝሙሮች እየሰማችሁ ነው ያላችሁት። እነዚህ መዝሙሮች በኤአይ የተቀነባበሩ ናቸው እና ለሁለት ነገር ይጠቅማሉ ብዬ አስባለሁ። አንደኛው ቱ ኤርሊ ጀጅ ለማድረግ በጣም ቱ ኤርሊ ማለት ገና ቴክኖሎጂው መምጣቱ ነው፣ ገና ነው በእኛ ኮሚኒቲ መካከል በተለይ ገናውን ነው እና አንዳንዱ መዝሙር በጣም በጥሩ ሙዚቃ ተቀናብሯል። ለሙዚቀኞቹ በጣም ሊያሳስባቸው ይችላል። ምክንያቱም ከተለያየ ሙዚቀኞች የሙዚቃ ጥበብን አቀነባብሮ ነው የሚዘምረው ሙዚቃውን የሚሰራው። ሌላው ደግሞ ሙዚቃ ተጫዋች በመፈለግ መከራ ከማየት ደግሞ በጣም በቀላል ሁኔታ በቴክኖሎጂ በመጠቀም ሰዎች የራሳቸውን መዝሙር ሊያወጡበት ይችላሉ ማለት ነው። ግን ቴክኖሎጂው በራሱ ሰው የጻፎት ከሆነ ችግር የለብኝም። ሰው ጽፎት ሰው አቀነባብሮት ቢያደርገው ምንም ችግር የለው። አንዳንዴ ግን ራሱ ቴክኖሎጂው ዝም ብሎ የሚፈጥራቸው ከኛ ካልቸር ጋር ማይሄዱ ከኛ የሙዚቃ ስታይል ጋር ማይሄዱ ነገሮች ሊመጡ ይችላሉ። ይሄ የምትቃወሙትም የምትደግፉትም ነገር አይደለም። ማለት ክፋቱ ብዙ አይታየኝም። ሰዎች ይሄን ኮፒራይት ምናምን ይላሉ። ከዚህ ባሰም ሊመጣ ይችላል። ኮፒራይት አሁን በጣም አስጊ ሁኔታ ላይ የደረሰበት ጉዳይ ነው እና ስለዚህ ጉዳይ ለመናገር ቱ ኤርሊ መዝሙሮች ከ5 በላይ አልሰማሁም፣ ግን ሰምቼ እኔ እንደውም ፈረንጆች የዘመሩልን የመሰለኝ። ለምን አንዳንዱ አማርኛው የፈረንጅኛ ይመስላልና ማለት ነው። ጸ ማለት አይችልም፣ ጠ ማለት አይችልም እና አንዳንድ ኩልትፍ ያለ የሆነ ፈረንጅ ኦሪየንቴድ የሆነ ሰው የዘመረው ይመስላል አንዳንዱ ዜማ ሳይም ነው እና እንዲሁ ግን አያሳስበኝም፣ በጣም አያሳስበኝም። ካሳስበኝ መጥቼ እንደገና እናገራለሁ። ለጊዜ ያለኝ እውቀት እዛ ድረስ ስለሆነ ነው ማለት ነው። ስለዚህ ቴክኖሎጂ ሕክምናን በተመለከተ በጣም ቴክኖሎጂ እያደገ ነው እና ሌላው ደግሞ ኢንተርኔትና ፋይበር ኦፕቲክስ፣ እነዚህ ሊገርማችሁ ይችላል መላው ዓለምን በሰከንድ ባነሰ ጊዜ ውስጥ የሚያገናኝ ይሄ የመረጃ አውታር ይባላል። ይሄ መዘርጋቱ በሚገርማችሁ ባለፈው የየመን የሁቲዎች በቀይ ባህር ውስጥ የሚያልፈውን ትልቅ መስመር አለ፣ የኢንተርኔት መስመር አለ በባህር ውስጥ የሚሄድ እሱ ነው ፋይበር ኦፕቲክስ የሚባለው። ከዓለም ዙሪያ ሁሉ የሚሄደውን ኔትወርክ እንቆርጠዋለን አሉ እና በጣም አሳሳቢ ነው እና እሱ በጣም ትልቅ ለዩናይትድ ኔሽን አሳሳቢ ሆኖበት ነበር እና ምን ለማለት ነው የኢንተርኔት አገልግሎት በዓለም ዙሪያ በአንድ ጊዜ በሰከንድ አንዳንዶቻችሁ እኩል ስናገር እናንተ ጋር አሁን እየሰማችሁ ነው ያላችሁት በፋይበር ኦፕቲክስ ስለመጣላችሁ ነው። በየቤታችሁ በያላችሁበት በዋይፋይ ቀየሩት እንጂ መጀመሪያ እንደ ላንድ ላይን በባህር ውስጥ ወፋፍራም ገመዶች ተተክለዋል። ወፋፍራም ገመዶች በቃ መርከብ የማይበጥሳቸው ምንም ነገር የማይቆርጣቸው በጣም ጠንካራ ብረት በብዙ ሸክም ክብደት ያላቸው ወደ ባህር ውስጥ የሚሰምጡ ፋይበር ኦፕቲክስ በውስጡ ገመዶች የተለያዩ ገመዶች ያሉት ቴክኖሎጂዎች በዓለም ዙሪያ ሁሉ አሉ። በሁሉም ባህሮች ማፑን ላሳያችሁ ምናልባት
ይሄ ሁሉ መስመር የምትመለከቱት ዓለም እንዴት ውስብስብ ብሎ ከባህር በታች ባለ ፋይበር ኦፕቲክስ ወይም ገመዳ ገመድ እንዴት እንደተሳሰረች እንድታዩት ነው። ይሄ ዋይፋይ አይደለም፣ ሊትራሊ ገመዶች አሉ፣ በባህር ውስጥ ያሉ ገመዶች ናቸው። እነዚህ ላሳያችሁ። ይሄውላችሁ ገመዶች። የዓለም የኢንተርኔት መስመር ምን እንደሚመስል ተመልከቱት። በደምብ ሰሙኝ። አሁን ከዚህ በኋላ ቴክኖሎጂ ሊያደርግ የማይችላቸው ነገሮች አሉ። ቴክኖሎጂ የማይመልሳቸው ነገሮች አሉ። በጣም ልንጠነቀቅ ያስፈልጋል። ምን ያደርጋል? ዲፔንደንት እንዳንሆን። አያችሁ፣ ዲፔንደንት እንዳንሆን። ቴክኖሎጂ የማይመልሰው ነገር አለ። ቴክኖሎጂ ሶልቭ የማያደርጋቸው ነገሮች አሉ። እነሱን ነገር ለእኛ ለክርስቲያኖች ላሳስባችሁ እፈልጋለሁ ዛሬ አንዱ እና ቴክኖሎጂ ፈጽሞ ምን ሊያደርግ አይችልም ካላችሁ ነገሮችን ያቀላል፣ ኑሮ ያቀላል። ዞር ብዬ ቡና ማፍያ ያለኝ ቡና ማፍያን ፕረስ አድርጌ አፍልቶ ያስቀምጥልኛል። በጣም ደስ ይላል። ሻይ ስፈልግ ሻይ ስጠኝ ይለዋል። በጣም ደስ ይላል። ኑሮ ቅልል ብሏል። እንጨት መፍለጥ የለም፣ ከሰል ማራገብ የለም። ቴክኖሎጂ ኢዝ ጉድ፣ ላይፍ ያቀላል፣ ሜክስ ላይፍ ኢዚ ይላሉ ፈረንጆቹ። በጣም ጥሩ። ነገር ግን የሰው ልጅን ጥያቄዎች የማይመልሳቸው ሲሪየስ ነገሮች አሉ። የመጀመሪያው የኃጢአትን አያጥበም። ቴክኖሎጂ የሰውን የስነ ምግባር የልብ ብልሽት ሊፈውስ አይችልም። አያችሁ፣ ቴክኖሎጂ ሞትን አያሸንፍም። የሕክምና ቴክኖሎጂ እድሜ ሊያረዝም ይችላል እንጂ የዘላለም ሕይወት ሊሰጥ አይችልም። ሞትን አያሸንፍም። ቴክኖሎጂ እውነተኛ እርካታ ሊሰጥ አይችልም። ምቾት ሊሰጥ ይችላል፣ ነገር ሊያቀልልን ይችላል። ነገር ግን በክርስቶስ የሚገኘውን ሰላምና ደስታ ሊተካ አይችልም። ምክንያቱም ቴክኖሎጂ ሰላም ምን እንደሆነ ማያውቀው። ለሱ ሰላም ዲጂት ነው፣ ነምበር ነው። ለሱ የሚያውቀው ቁጥር ነው። እንደዚህ ብዬ ጠየቅኳት ኤአይ ካኒው ላፍ አልኳት። መሳቅ ትችያለሽ አልኳት። የሆነ ነገር አድርጌ መሞከር እችላለሁ፣ ግን እስከዛ ድረስ ግን ሃ የሚል ጽፈት ኤችኤ ብላ ጻፈችልኝ እና ሳቄ መጣ። ለምንድን ነው? ሳቅ እንኳን ከስሜት ጋር የተያዘ ነው። ቴክኖሎጂ ስሜት የለውም። ሜኔ ነው። ስለዚህ በጣም ዲፔንደንት እንዳንሆን በቴክኖሎጂ ላይ በጣም ዲፔንደንት እና ማወቁ ጥሩ ነው። ኪሪየስ መሆኑ አደጋ አለው። አንዳንዱ ቴክኖሎጂ ላይ ቴክኖሎጂዎቻችን በሙሉ የሚያበቁበት ጊዜዎች አሏቸው። በጣም ጊዜያዎች ናቸው፣ ፍጻሜ ያላቸው። የመጀመሪያው ጊዜያዊ ነው። አዳዲስ ፈጠራዎች ሲመጡ አሮጌዎቹ ነው ይሻራሉ። አሁን ኢንተርኔት ከጥቂት ዓመታት በኋላ የትላንትና ታሪክ ይሆናል ወገኖች። የስልክ አይነቶች እንኳን የትላንትና ታሪክ እየመጡ ነው ያሉት ወገኖች። ቴክኖሎጂ እያለፈበት ነው። ያው ሌላው ቴክኖሎጂ አንዱ ቴክኖሎጂ በሌላው ቴክኖሎጂ ይለወጣል። አዳዲስ ፈጠራዎች ይመጣል። በጣም በተለይ ኤአይ ከመጣ በኋላ የፈጠራው ነገር በጣም እየበዛ ነው የሚሄደው ወገኖች። ጥቅም አልባ የሆኑ ይመጣሉ። በቃ ይሄ ድሮ ቴክኖሎጂ ነው ይባላል። ሁለተኛው ቴክኖሎጂዎቻችን መቼ ያበቃሉ? ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በምጽአት ጊዜ እግዚአብሔርን ለመቃወም ልክ እንደ ባቢሎን ግንብ ስማችንን እናስጠራ የተባለውን እንዳፈረሰው ጌታ ልክ እንደዚህ እንደ ባቢሎን ግንብ የቆሙትን ቴክኖሎጂዎችን ሁሉ ያፈራርሳቸዋል። አውት ኦፍ ዩዝ ያደርጋቸዋል። ያኔ መንፈሳዊ ዓለምን መግዛት ይጀምራል። ይህ የሰው ጥበብ ከንቱ ትሆናለች ማለት ነው። ክብር ለእግዚአብሔር። ለምን? የሰው ጥበብ ኤክስፓየሪ ዴት አለው፣ ያበቃለታል። ለጸረ ክርስቶስ በጣም ጠቃሚ የሚሆኑ የዘመን ፍጻሜ ቴክኖሎጂዎች አሉ። ለዘመን ፍጻሜ በጣም ጠቃሚ የሆኑ ቴክኖሎጂዎች አሉ። እነዚህ ጠቃሚ ከሆኑ ቴክኖሎጂዎች አንዳንዶቹን ላሳያችሁ ፈልጋለሁ። ታስታውሱ እንደሆነ እንደኔ ድሮ ካርቱን ስዕሎች ነበሩ። ይሄ ካርቱን መጽሐፍ ነው። ይሄ ካርቱን ስዕል ቢጫ የለበሰውን ሰው የምትመለከቱት በስልኩ ሲያወራ ትመለከታላችሁ። ይሄ ኢን ዘ 70s የነበረ ነው። ህፃናት ሆነን ይሄ ስዕል በጣም ካርቱን ወድ ነበርና በቃ በስልኩ ሲያወራ ዋው፣ በጫማው ሲያወራ ተንቀሳቃሽ ስልክ ይዞ ሲሮጥ ምናምን ይሄ ፖሊስ ይገርበኝ ነበረ። ለካ አሁን ሳየው በስልክ ማውራት ለካ ደርሰንበታል
በስልክ ማውራት ይኸውላችሁ። አሁን ትላንትና ፊክሽናል የሆኑት ዛሬ ሪል ሆነዋል። ይሄ ፊክሽን ነበረ፣ አሁን ሪል ነው። ይሄ ሪል ነው። ኮምፒውተር ፊክሽን ነበረ፣ አሁን ሪል ነው። ምን እያልኳችሁ ነው? ብዙ አስገራሚ ቴክኖሎጂዎች እየመጡልን ነው። ስለዚህ እውቀት የት ጋር እንደደረሰ እንድናይ ነው። በዘመነ መጨረሻው ላይ እውቀት ምን ይላል? እውቀት ይበዛል ብሎ መጽሐፍ ቅዱስ ይነግረናል። ኤአይ ነዳሽ መኪናዎች አሁን ዓለማትን እየሞሉ ነው ያሉት ብዙ ሀገሮች ላይ። ከዚህ አልፈን ደግሞ ቴክኖሎጂዎች ወደ ምን ሄደዋል? ለጸረ ክርስቶስ ጥቅም እንዲውሉ፣ ጸረ ክርስቶስ እንዲጠቀምባቸው ሆነ። አሁን ያሉት ለሰው ልጅ ጥቅም ተብሎ ነው። ነገር ግን ያላወቅነው ነገር የሆነ ሲስተም፣ ግሎባል ሲስተም እየመጣ ነው። ዲጂታል አይዲ ግሎባል ሲስተም ነው። ህንድ ዲጂታል አይዲ፣ ኢንግላንድ ዲጂታል አይዲ፣ እስራኤል ዲጂታል አይዲ፣ አሜሪካ ዲጂታል አይዲ፣ ሁሉም ወደ ዲጂታል አይዲ እየሄድን ያለው ምንድን ነው? ይሄ ዲጂታል አይዲ ለምንድን ነው ያስፈልገው? አያችሁ፣ አሁን ላለንበት ሁኔታ ላይ ለሰላም፣ ለሰርቬይላንስ፣ ህገወጥነትን ለመቆጣጠር፣ ወንጀልን ለመቆጣጠር፣ ለመንግስት፣ ለአስተዳደራዊ ስርዓት ይጠቅማል። ትክክል፣ ይጠቅማል። ትክክል ነው። ወንጀለኛ እንትን ወዲያው ነው የሚያዘው። ሌቦች ይያዛሉ። ሱፐርማርኬት ውስጥ የሚሰርቅ ሰው ይያዛል። ባንክ ዘራፊ ይያዛል። እንደ ድሮ የትም አይደበቃትም። ስለዚህ ግን ለጸረ ክርስቶስ ጠቃሚ የሆኑ ቴክኖሎጂዎችን ላሳያቸው። ብዙዎቹ በአገራችን አሉ፣ በሌሎችም አገራቶች አሉ። እነዚህ የምትመለከቷቸው የተለያዩ የዘመናችን ቴክኖሎጂዎች ናቸው። አንታይክራይስት ዓለምን ለመቆጣጠር ከሚጠቀምባቸው፣ ዓለምን ለማታለል ከሚጠቀምባቸው ቴክኖሎጂዎች አንዱ ይሄ ነው ወገኖች። እና ህዝብን ለመቆጣጠር ነው ትልቁ ጸረ ክርስቶስ ፍላጎቱ። ምንድን ነው? ህዝብን ኮንትሮል ማድረግ። ያለ እኔ ፈቃድ አትበሉም፣ ያለ እኔ ፈቃድ አትጠጡም፣ ያለ እኔ ፈቃድ ትራቭል አታረቁም። ይሄ አሁን የለመድነው ዲሞክራሲ ምናምን የሚባለው በዛ ዘመን ለሚኖሩ ሰዎች አይኖርም። አሁን በጥቂቱ በአሜሪካን ሀገር እያየነው ነው ያለ ነው። አሜሪካን ሀገር በጣም አደገኛ የሆነ ዲክታቶሪያል የሆኑ ነገሮች እየታዩ ነው ያሉት። ከሚገባ በላይ ህግ እየተጣሰ ነው ያለው ወገኖች። አንዳንድ ምልክቶችን በሚቀጥሉትም ቀናቶች ልነግራችሁ እችላለሁ። እና የተለያዩ የዘመናችን ቴክኖሎጂዎች በጸረ ክርስቶስ በቃ ዓለም አቀፍ ነገርን ዓለምን በቁጥጥሩ ስር ለማዋል ኮንትሮል ኢሹ ነው። በቃ ገበያውን ኮንትሮል ያደርጋል። የዓለምን በቃ ትራንዛክሽን በሙሉ ኢኮኖሚውን በአንድ ሌሊት አገሮችን ዶጋመድ ሊያደርጋቸው ይችላል። ሀብታቸውን በቃ ሊቆልፈው ይችላል። ሁላችንም በስልኮቻችን ላይ አሁን ብዙዎቻችን ላይ በተለይ ኖርዝ አሜሪካ ላላችሁ፣ ለእናንተ አውሮፓ ላላችሁ፣ ኢትዮጵያም ውስጥ በጥቂቱ አለ እና አሁን ለምሳሌ እዚህ ጋር ዋሌት የምንለዋል። ይሄ ዋሌታችን በውስጡ ክሬዲት ካርድ ምናምን አለ፣ የተለያየ አይነት ኢንተራክታችን አለ፣ ቪዛዎቻችን አሉ፣ የተለያየ አይነት ሜምበርሺፕ ካርዶቻችን አሉ። እነዚህ ሁሉ ባሉበት እዚህ ውስጥ ነው ያለው። ካርድ ይዤ እንደ በፊቱ አልከተም። አሁን በቃ ፊቴን አሳይቼው ሄጄ ከፍዬ ነው መውጣው በስልኬ። የስልኬ መጥፋት አለመጥፋት አይደለም ትልቁ ነገር፣ ግን የፈለገ ይህንን የሚቆጣጠረው ሰው መንግስት በአንድ ሌሊት ቆልፎት አንዱንም ካርድ መጠቀም አትችልም፣ አትበላም፣ አትጠጣም፣ ቁጥሩን ካልወሰድክ ሊለኝ ይችላል። ቴክኖሎጂው ኦልሬዲ አለ፣ ቴክኖሎጂው አለ። ነገር ግን ሲስተሙ ሲዘረጋ ጸረ ክርስቶስ በቀላሉ ዓለምን ለመቆጣጠር ይችላል። ዘመኑ እንደቀረበ አንዳንድ ምልክቶች ከዚህ በፊት ተናግሬያለሁ። ሪሰንትሊ ፕሬዚዳንት ትራምፕ እንደዚህ ብለው ተናገሩ። ፕሬዚዳንት ትራምፕ አንዱ ከተናገሩት ነገር ምንድን ነው? ፓለስቲንና እስራኤልን ኢሹ በተመለከተ፣ ፍልስጤምና እስራኤልን በተመለከተ ፍልስጤምን የሚያስተዳድሩ 10 ሉዓላት፣ ለምሳሌ የእንግሊዙ ንጉስ እነ ቶኒ ብሌር፣ ከአሜሪካንም እንደዚሁ ከየሀገራት የቀድሞ ፕሬዚደንቶች ምናምን ሁሉ ባሉበት 10 ሰዎች ተመርጠው ያንን ያስተዳድራሉ። እና ፓለስቲኒያ ስፔሻል ዞን ትሆናለች። ያ አካባቢ በጣም ሃይቴክ በሆነ አገሩን ሊሰሩት አስበዋል። እነማን ናቸው? እነ ቢልጌት እና ይሄ ቴስላ መሪው ሰውዬ ማለት ነው። እና በጣም ሳይንቲፊክ የሆነች ከተማ ለመስራት እና መጽሐፍ የሚነግረን ነገር አለ። 10 ነገስታት
ኃይላቸውን ለአውሬው ሰጡት ይላል መጽሐፍ ቅዱስ። ወዴት እየሄድን ነው? መጠየቅ አለባቸው። ሲስተም ቢልድ ተደርጎለታል ኦልሬዲ። አሁን ያለው ሲስተም ሰርቬላንስ ሲስተሙ ሁሉ ነገር ለእኛ ብቻ የተሰራ አይደለም እያልኳቸው ነው። ፊውቸርን ለመቆጣጠር ለጸረ ክርስቶስ ሆነ ተብሎ የተሰራለት ነው። ስለዚህ አሁን እየሄድን ያለ ነው ወንድሜ እንዳለው ካሽለስ ሶሳይቲ እየሆንን ነው። ካሽ በእጅ ያልይዝም። መንገድ ላይ ሲለምኑኝ እቸገራለሁ አንዳንዴ። ምንም ሳንቲም እንኳን አንይዝም። ለፓርኪንግ እንኳን የምንከፍለው በዚህ ነው፣ ኦንላይን ነው። ሁሉ ነገር ካሽለስ ሆኗል። ሰርቬለንሱ የት ተነስታችሁ የት እስክትደርሱ ድረስ ትታወቃላችሁ። እስራኤልን በዚህ በጣም አደንቃለሁ። እስራኤል ሀገር ከ1 ሜትር 1 ሜትር፣ እንግሊዝ ሀገር 1 ሜትር ስትሄዱ የማያነሳችሁ የካሜራ ብዛት የለም። ፕራይቬሲ የሚባል ነገር የለም። ስለዚህ አርቲፊሻል ኢንቴሊጀንስ ተመልሼ ልምጣ። አርቲፊሻል ኢንቴሊጀንስ እንግዲህ ዋና መሳሪያ ተደርጎ ነው የሚጠቀመው አሁን ለጸረ ክርስቶስ አመቺ እንደሆነ እና አሁን ያለውን ተመልከቱ። ኤአይ አንዱ ጸረ ክርስቶስን ሊጠቅመው ከሚችለው ነገር አንድ ያነሳሁት እዚህ ላይ ተመልከቱ። ዲፕ ፌክ የሚባል አለ። ዲፕ ፌክ ምንድን ነው ስራው? ልክ እኔን የሚመስል ሰው የኔን ድምፅ ያለው ሰው ማጅራ ሲመጣ ሊሰራው ይችላል። በፍጹም ልትለዩት እንደማትችሉ አድርገው። ስለዚህ ምን ይሆናል ማለት ነው? እኔን የጠላ ሰው የኔን አይነት ምስል አሰርቶ ይኸው ፓስተር አስፋ ወንጀል ሲሰራ ሳየሁላችሁ ብሎ ቪዲዮ ቢለቅብኝ የኔ በቃ ለቴስቲሞኒ ምስክርነት ምን ሆነ ማለት ነው? ዲስትሮይድ ሆነ ማለት ነው። እዚህ ተላላ ያገሬ ሰው ደግሞ ያየውን ሁሉ የሚያምን ስለሆነ ዲፕ ፌክ አያውቅም። ስለዚህ ሐሰተኛ ትረካዎች ለማታለል ኤአይ ጸረ ክርስቶስ ለማታለል የሚጠቀምበት መሳሪያም ሊሆን ይችላል። ጥልቅ የሆነ ሐሰተኛ የሆነ ቪዲዮዎችን መስራት የሚችል ነው። ድምፆችን መቆጣጠር የኔን ድምፅ አስመስሎ ሊፈጥር ይችላል። አሁን ፍርድ ቤት ለማቅረብ በጣም ለጀስቲስ ዲፓርትመንት ከባድ እየሆነባቸው ነው ያለው። በቪዲዮ የሚቀርቡ ነገሮች አውቴንቲኬት መደረግ አለባቸው። ኤአይ ነው ወይ እኔ አይደለሁም ኤአይ ነው ሊል ይችላል ሰውየው። ሰው ሲገድል ካሜራ ቢያነሳው ፎልስ የሆነ ሰዎች በሐሰት ሊታሰሩ ይችላሉ። በሐሰት የሞት ፍርድ ሊፈረድባቸው ይችላል። ምክንያቱም ሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስ ሰይጣን ሊጠቀምበት ከሚችልባቸው አንዱ ቴክኖሎጂዎች ነው። ክፉ ነው አላልኩም ብቻውን። ሰይጣንም ሊጠቀምበት ይችላል ማለት ነው። በሶሻል ሚዲያ በተለይ ይሄ አልጎሪዝም የሚባል ነገር አላቸው። ይሄ ስልተ ቀመሮች ይባላል እና የህዝብን አስተያየት ለመቆጣጠር የህዝብን አካሄድ ህዝብን ወደሚፈልጉት ለመምራት መቆጣጠር ይችላል። ያንን በመጠቀም በኤአይ በአንድ ጊዜ አንድን ቪዲዮ ቫይራል ሊያደርጉት ይችላሉ። ኤአይ አርቲፊሻል ኢንቴሊጀንስ የሆነ ፖለቲካል ፕሮፓጋንዳዎች ሊጠቀሙበት ይችላሉ። ጸረ ክርስቶስ በቃ ዓለምን ለመቆጣጠር አስደናቂ ነገሮች አስደናቂ ተአምራቶችን አረኩ ብሎ ሊጠቀምበት ይችላል። ዓለም አቀፍ ክትትል ቁጥሩን ያልወሰዱትን ሰዎች 666 በእጃቸው ላይ የሌለ ሰዎች ወይም መንግስትን ተቃውመዋል፣ ጸረ ክርስቶስን ሚስተር ክሪስቶፈር ልበለው ዝም ብዬ ሚስተር ክሪስቶፈርን እሱን ተቃውመሃል ብለው ሰውየው ምግብ እንዳይበላ ዛሬ የውሃ በጀት ጨርሰሃል፣ ዛሬ የምግብ በጀትን ጨርሰሃል፣ ፍሪጁን ሊቆልፍበት ይችላል። ኤአይ ቴክኖሎጂ በጣም በረቀቀ ቁጥር ሰውን ኮንትሮል ለማድረግ ለማስራብ፣ ለማስጠማት፣ እንዲገዛ እንዲንበረከክ ለማድረግ ሰይጣን ሊጠቀምበት ይችላል። አሁን ያለው መነሻ ነው። የሚገርም አይነት እውቀቶች አሁን ተመልከቱ። ቻትጂፒቲ፣ ጀሚናይ ሌሎችም አሉ እና እነዚህን ኮምፔር እያደረኩ አጠና ነበር ለእናንተ ለማስተማር ስል ማለት ነው። እና ውስጣቸው ያለ ጉድ አይደለም። ዊዝን ላይክ 5-10 ደቂቃዎች ውስጥ ጻፍኩለት እንዲህ አይነት ዌብሳይት እንዲህ አይነት ውስጡ ያለ እንዲህ አይነት ነገር እንደዚህ አይነት ነገር ብዬ ሊስት አደረኩለት እና በእንዲህ አይነት ቀለማት አድርገህ ዌብሳይት ስራልኝ አልኩት። 5 ደቂቃ አልፈጀበትም።
ድሮ ዌብሳይት ሰርቼ አውቃለሁ ከ3-4 በላይ ቀናት የፈጁብኝ ማለት ነው። ኤአይ within 5-6 minutes ኤአይውን ሰርቶ ጨርሶታል ዌብሳይቱ። ይኸውልህ አሳየኝ። አዊሽ ባሳያችሁ ደስ ይለኝ ነበር። ኤአይ የሰራው በተለይ ጀመናይ አማርኛ ሲናገር አማርኛ ሲጽፍ ሰው የጻፈው ነው የሚመስለው። ትርጉሞችን እንዴት አድርገው እንደሚሰራቸው። ስለዚህ ለተለያየ ጥቅሞች እንዳለ ሁሉ ዓለም አቀፍ ኮንትሮል ለማድረግ ሰርቬይላንስ ለማድረግ ሲስተሙን በጣም ለአንታይ ክራይስት ጉልበት ይሰጠዋል። እንደ ጥቅሙ አደጋው ሚዛን ያህል ነው። እና ቅድም ያልኳችሁ ነገር ምንድን ነው? ቴክኖሎጂዎች እየረቀቁ በመጡ ቁጥር ቴክኖሎጂዎች እየላቁ በሄዱ ቁጥር ለእኛ ብለው ብቻ ለመጠቀም ብለው ብቻ እንዳልሰሩት ከኋላው ኮንትሮል እንዳለው ሲቪሊያኑን ኮንትሮል ለማድረግ ሚሊታሪስቲክ በሆነ ኮንትሮል ስል እንድንገባ ረሃብ ቢነሳ እነማንን እናስርብ እነማንን እናጥግብ ከየት ወዴት እና እንቅስቃሴ ሁሉን ነገር ለመቆጣጠር በቃ ኮንትሮል ኢዝ ዘ ኢሹ ናው። ይሄ ነው ኢሹ ያለው። ምን እያልኳችሁ ነው ያለሁት ወገኖች ሆይ? ያለንበት ዘመን ቀላል አይደለም። ሌላው በክትትል ውስጥ አንዱ ባዮሜትሪክስ የሚባል አለ። ባዮሜትሪክስ ይሄ ስዕሉን ካገኘሁት ላሳያችሁ። ባዮሜትሪክስ አሁን ኢትዮጵያ ውስጥ ያላችሁ እኔም ኢትዮጵያ ውስጥ አይቼዋለሁኝ። አይን ላይ እንደዚህ አድርጋችሁ ባዮሜትሪክስ የአይናችሁን ረቲናችሁን ፎቶ ያነሱታል። የአንዳችን ከአንዳችን ይለያያል። ልክ እንደ አሻራችን ይወሰዳል። ስዕሉ ላይ እንደምታዩት ተመልከቱት። ስዕሉ ላይ እንደምታዩት አይን እጆችንም ትመለከታላችሁ። እንደገና ደግሞ የፊትን ቅርጽ አይቶ እንትን ይላል። አሁን ይሄ ስልኬ ብዙ ጊዜ የሚከፍትልኝ ፊቴን አይቶ ነው። ፊቴን አይቶ አስፋው ነው ብሎ ይከፍትልኛል። ሌላ ሰው ካለ ግን ፓስወርድ አድርግ ይለዋል። ኮምፒውተሮቻችን በአሻራዎቻችን ነው የምንከፍታቸው። ይሄ ሁሉ ወዴት ሊሄድ ይችላል? አሁን ነው ማለት አይደለም። እየቀጠለ ሲሄድ ግን በቀላሉ መንግስት ህዝብን ኮንትሮል የሚያደርግበት መንገዶች ናቸው። የምንበላውን የምንጠጣውን የሰፈረዋልን ፎቶግራፎቼ ከየቦታው እንደምታውቁት በአገልግሎት ወዲያ ወዲህ ይላለሁ እና ስንበለስ ከየቦታው ፎቶዎች ያነሳዋቸውን አመቱ መጨረሻ ላይ ሰመራይዝ አድርጎ አመጣልኝ። እያንዳንዱ አገር የት እንደተነሳው ማፕ ሰጠኝ። የት አገር መቼ እንደነበርኩኝ እኔ ሞልቼው አይደለም። ስልኬ የሄደበትን ሰፈር ያውቀዋል። የቱ ፎቶ የሰፈር እንደተነሳ ያውቀዋል። this is AI artificial intelligence ኮንትሮል ላርግ ያለ ሰው ካለ ሊጠቀሙበት ይችላል ማለት ነው። ከኔ የበለጠ በጣም ብዙ እውቀት ያላቸው ብዙ ሰዎች አሉ። ሊያሳየን ብዙ ኢንፎርሜሽን ሊሰጡ ይችላል። መጽሐፎች ሬኮመንድ ላደርጋችሁ ይችላል በዚህ ላይ ኢንትረስትድ የሆናችሁ ሰዎች እና ይሄ ዲጂታል የክትትል ስርዓቶች እና ባዮሜትሪክስ ምን ማለት ነው? የሰዎችን እንቅስቃሴና ባህሪ ለመከታተል ዓለም አቀፍ የቁጥጥር ስርዓትን ለማስፈጸም ይሄ የላቀ ቴክኖሎጂዎች ይሄ እንደ ተያያዥ ካሜራዎች እና ባዮሜትሪክ መቃኛዎች ወይም ደግሞ ሰርቬይላንስ ቴክኖሎጂዎች በጣም ጸረ ክርስቶስ ሊጠቀምበት ይችላል። አሁንም ላለው መንግስት ይጠቅማል። ጸረ ክርስቶስ ግን ለምሳሌ ቅድም ያነሳውላችሁ ስለዚህ ስለ ዲጂታል አይዲ ኢትዮጵያም አላት፣ ህንድም አላት፣ እስራኤልም አላት። ሁሉም ሀገሮች የራሳቸው አሁን እንግሊዝ ሀገር ዲጂታል አይዲ ከሌላችሁ ስራ አትሰሩም የሚል ሰውየው ጠቅላይ ሚኒስትሩ ሲናገር ትልቅ ረብሻ ተነሳ ሀገሩ ላይ። ሰላማዊ ሰልፍ ወጡ። ፕራይቬሲያችንን ለምን ትነካላችሁ አሉ። እምቢ አሉ። ፕራይቬሲ እና ለእኛ ረብሻ ተነስቶ ነበረ። የስ ግዴታ መሆኑ አይቀርም። ስራ መስራት አትችሉም እንግሊዝ ሀገር ተባለ። ዲጂታል አይዲ የማይወስድ የእኛ ህዝባ ዲጂታል አይዲ ውሰድ፣ እሺ ጣትህን አምጣ፣ እሺ። ምክንያቱም ድሆችንን ለመኖር በአንድ ጊዜ ነው የሚቆጣጠሩ። ስለዚህ ይሄ ዓለም አቀፍ ዲጂታል የሆነ ቁጥጥር ለማድረግ ነው። እያንዳንዱ ሀገር ግሎባል ለሆነ ለአንድ ኪንግደም ለአንድ መንግስት ለጸረ ክርስቶስ መጨረሻ ላይ ኃይላቸውን ያስገዙልታልና የዛን ጊዜ ጸረ ክርስቶስ ሊቆጣጠረው ይችላል፣ የሁላችንንም ማለት ነው። ሌላው ዓለም አቀፍ ዲጂታልና ፋይናንሻል ስርዓቶች አሉ። ይሄ ጥሬ ገንዘብ የማያስፈልገው ካሽለስ፣ ቅድም አንድ ሰው አንስቶት ነበረ። ካሽለስ ሶሳይቲ ገንዘብ ይዞ የማሄድ በቃ ዓለም አቀፍ ደረጃውን የጠበቀ ዲጂታል ኢኮኖሚ
ዲጂታል ኢኮኖሚ፣ ዲጂታል ማንነት እና ምናልባት ቺፖችን ጨምሮ ሰዎች ይቀበላሉ። ከባንክ ገንዘብ ለማውጣት በራእይ 13 ላይ የምትመለከቱት ይሄ ነው። የአውሬው ምልክት 666 ይህን ስርዓት የሲስተሙ ነው 666። ወገኖች ሆይ 666 ምንድን ነው ካላችሁ www ኢንተርኔት ሲጀምር ታስታውሳላችሁ። www google.com እንደዚህ ያለ ነው አይደል ምንጽፈው። ልክ እንደዛ www በዕብራይስጥ ቫቭ ዲጂታል ቫሊዩ 666 ማለት ነው። ስለዚህ ኦልሬዲ ሲስተሙ ለጸረ ክርስቶስ መድረኩ ተሰርቶለታል። እየረቀቀ ይሄዳል፣ ኢንሃንስድ እየሆነ ይመጣል። አሁን በላለበት ደረጃ ላይ ምናልባት ጥቂት ጊዜ ሊቀረው ይችላል። ዓለምን በሙሉ ግን አንድ ላይ ሰብስቦ ልክ www ዓለምን እንዳያያዘ ልክ እንደዛ ዓለምን ሁሉ የዓለም ኢኮኖሚ አንድ ላይ በቃ አገራት ሁሉ አንድ ላይ አፍሪካ አንድ ትሁን እያልን ነው አይደለም። አገሮች ሁሉ አንድ ቪዛ እንደ ኖርዝ አሜሪካ አንድ፣ አውሮፓ አንድ፣ ሁሉም አንድ። ከዛስ መጨረሻው ዓለም ሁሉ አንድ እና ማን ይምራል? አውሬው። አያችሁ። ስለዚህ አሁን እየሄድን ያለው ሀገራት ሁሉ እየተባበሩ ነው። የአሲያ ሀገሮች፣ የአፍሪካ ሀገሮች፣ የኢሮፓ ሀገሮች፣ የሰሜን አሜሪካ፣ የላቲን አሜሪካ ሁሉም የራሳቸው ዩኤን እንትን አላቸው፣ ትብብሮች አላቸው። እንደ ኢኤዩ አፍሪካን ዩኒየን መጨረሻ አሁን ቪዛ ይለቀቅ እያሉ ነው። ሁሉም ያለ ቪዛ እርስ በርስ እንዲገበያዩ፣ ኢኮኖሚ ፍሪ ትሬድ እንዲኖራቸው፣ ፍሪ ዲፕሎማሲ ሁሉ ነገር ነፃ እንዲሆን። ሆል አፍሪካ ሄዶ ኒውዮርክ መወከል አንፈልግም። አንድ ሰው ሄዶ ኒውዮርክ ይወከልልን፣ አፍሪካ ሁሉ አንድ ሰው ይወክላል የሚል አይዲዮሎጂ ያላቸው ፓትሪስ ሉሙምባ ይሁን ማን ያመጣው ነበረ። እና ምን ልላችሁ ነው፣ አሁን ጥሬ ገንዘብ ካሽለስ ለማድረግ የጋራ ገንዘብ ዲጂታል ምንድነው የሚባለው ዲጂታል ገንዘቡ እሱን የማድረግ እና እነዚህ ነገሮች እየሄዱ ነው ያሉት። እነዚህ ሁሉ ወደ ዩኒቲ ወደዚህ ሱፐርፊሻል ወደሆነ ዓለምን ጠቅልሎ ለአውሬው ለማስገዛት እየሄዱ ነው ያሉ። ቁጥሩን ፐርፐዙ ለጸረ ክርስቶስ መግዣ ሲስተም ቢልድ ማድረጊያ ነው። ለዚህ ያለዚህ ቁጥር መግዛት መሸጥ አይቻልም። ይሄ ሌለው ለዚህ ኮንትሮል ነው ማለት ነው። እና መፍትሄው ምንድን ነው? ጉድ ኮስችን እና የመረጃና የቁጥጥር ኢንተርኔት አለ፣ ዓለም አቀፍ እነዚህ ምንድን ነው የሚባሉ መተግበሪያዎች፣ እነዚህ ወርልድ ዋይድ ዌብስ፣ እነዚህ ጋጀቶች፣ እነዚህ አፕሶች፣ እነዚያ ሁሉ ለመቆጣጠር ጉልበት ይሰጡታል የበለጠ። እና ሎኬሽናችሁን ያውቃሉ፣ ሰፈራችሁን ያውቃሉ፣ የምትበሉበት ሬስቶራንት ያውቃሉ። በጣም ቀላል ነው። ወደ የት እየሄድን ያለ ነው? ወደ ጸረ ክርስቶስ አሰራር ላይ ወደ ፕሮፌሲው ስንሄድ እንደዚህ ነው። ሮቦቲክስ እና ሰው ሰራሽ ህይወት የኤአይ ማርክ እና እንግዲህ ተመልከቱት። እዚህ ላይ እንደምትመለከቱት ለምስሉም እንዲናገር ሰጠው ይላል። ኤአይ አሁን ዝም ብሎ ተሰውሮ ዝም ብሎ እንደዚህ የእኛን ስራ የሚተገብር የሚሰራ ብቻ አይሆንም። እንደዚህ አካል አድርገውለት እንትን ሊሰሩበት ይችላሉ። ምስሉ የሚናገር ሊሆን ይችላል። የዓለምን ኢኮኖሚ የሚቆጣጠር የዓለምን ስራ ሁሉ የሚያካሄድ ሊሆን ይችላል። እሺ እየቀጠልን ስንሄድ ሌላው አንዱ ኤአይ ከሚቆጣጠራቸው አሁን በኤአይ ከመጡት እነዚህ በጣም የረቀቀ ቴክኖሎጂዎች የሚሊተሪ ቴክኖሎጂዎች ዘመናዊና አጥፊ የጦር መሳሪያዎች ኒውክሌርን ጨምሮ የረቀቁ ፍርሃትን ለመፍጠርና የተለያየ አይነት ስልጣንን ለማጠናከር የሚያገለግሉ ብዙ አይነት ቴክኖሎጂዎች በምድር ላይ እየሰለጠኑ ያሉት እና ጥያቄው ምንድነው? ቴክኖሎጂያችንን እንዴት እንጠቀም? እኛ ክርስቲያኖች ምን እናድርግ? መፍትሄው ምንድን ነው? እና ቴክኖሎጂው እንደዚህ የሄደ ነው። የዓለም ሁኔታ እንደዚህ የሆነ ነው። መጽሐፍ የሚነግረን አለ ጸረ ክርስቶስ እስከሚመጣበት ጊዜ ድረስ የመጣር እንደሚሆን ከመጣ በኋላ የምጥ ዘመን ወይም ደግሞ የመከራው ዘመን እንደሚጀምረው መጽሐፍ ይህንን ይነግረናል። ብዙ ትንቢቶችን ተመልክተናል፣ ስለ መቅደሱ መሰራት፣ ስለተለያየ ነገሮች እና ስለ ቴክኖሎጂው ስንነጋገር ቴክኖሎጂውን እንዴት ነው የምንጠቀምበት? እነዚህ ያልኳችሁ ቴክኖሎጂዎች በራሳቸው መጥፎነት የላቸውም። ነገር ግን ወደፊት እነዚህ ሁሉ ተጠነካክረው ሲመጡ ለምስሉ እንዲናገር
ሰጠው ይላል። መናገር ሰጠው ሲል ልክ አሁን ማውራት ትችላላችሁ። የራሴን ሴክሬታሪ መቅጠር ይችላለሁ። አሁን ኦንላይን ፓስተር አስፋው ቢዚ ነው መልእክት ልቀበልልዎት ምናምን ብላ የምታወራችሁ የሆነች ሴክሬታሪ ኤአይ መቅጠር ማድረግ ይቻላል። ከፍላችሁ ይቻላል። አሁን ቴክኖሎጂ ደርሷል ማለት ነው። እሺ፣ ስለዚህ ዛሬ ቴክኖሎጂያችን እንዴት እንጠቀም? እንደ አገልጋይ እንጂ እንደ ጌታ እንዳናየው። ቴክኖሎጂ ጌታ አይደለም። ቴክኖሎጂ እንደ ሎርድ እንዳይገዛን፣ እንደ አለቃ እንዳይገዛን፣ ቴክኖሎጂ ህይወታችንን እንዲቆጣጠር ሳይሆን እኛ ለበጎ ዓላማ እንድንጠቀምበት፣ ስራዬን እንድሰራበት አያችሁ እንጂ እኔን ሱሰኛ አድርጎኝ ጥገኛ ሊያደርገኝ አይገባም። ለሁሉ ነገር ቴክኖሎጂ ላይ መጣበቅ የለብኝም። በቃ በሁሉ ነገር ሱሰኛ የመሆን ጉዳይ በጣም አደገኛ ነው። ብዙ ሰዎች ኦልሬዲ አዲክትድ ናቸው። ከሰው ጋር የማውራት ከሰው ጋር ፌሎሺፕ የማድረግ አንታይ ሶሻል እየሆኑ ነው። ህፃናት አይሶሌት እያደረጉ ነው ያሉት። ሶሳይቲ ባህሉ እየተለወጠ ነው። ቅድም እንደነገርኳችሁ ለቴክኖሎጂው ለጥቅም መሆን ይችላል። ነገር ግን ሰው ኃጢአተኛ ተፈጥሯል ነው። በኃጢአት የወደቀ ማንነት ስላለው በቀላሉ ያንን አሮጌውን ሰው ትሪገር የማድረግ ችሎታ አላቸው። አጓጊ ምስሎች አሉ፣ አጓጊ ዜናዎች አሉ፣ አጓጊ ቻት ሩሞች አሉ። በቃ ውይይት መንፈሳዊ መስለው ኃጢአት የሚያሰሩ ጀጅ እንድናረግ እንድንሳደብ የሚያረጉ ክፉ ክፉ አናጋሪ የሆነ ቻት ሩሞች አሉ። የጌታን ስም የሚጠራ ግን ውስጡ ብዙ ጸጋ የሌለበት ሌሎችን ዳውን የሚያደርግ መንፈስ ቅዱስ የማይተባበራቸው ክፋት ያለባቸው ብዙ ነገሮችን ሰው ሊጠቀምበት ይችላል። ስለዚህ ይህንን ለሁሉ ነገር መፍትሄ የለውም እያልኳችሁ ነው። ይሄ ለሁሉ ጥያቄ መልስ የለውም። ከመስቀሉ እንዳያርቀን፣ ከአምልኮ እንዳያርቀን፣ ከጸሎት እንዳያርቀን፣ ከጌታ ጋር ካለን ኢንቲሜሲ እንዳያርቀን፣ ቴክኖሎጂ መጥቶ ጊዜያችንን ወስዶ መንፈሳዊ ራቁት እንዳያደርገን። አያችሁ ቴክኖሎጂን እንዴት እንጠቀምበት? ምን እያልኩ ነው? ለእግዚአብሔር ክብር ነው። በምንሰራው በምንጠቀመው ቴክኖሎጂ ሁሉ ለእግዚአብሔርን ማክበሪያ እንዲሆን። እግዚአብሔርን ማክበር ከሆነ አለመጠቀም። ሌላው ለባልንጀራ ፍቅር የሚሆን ሌሎችን ለመርዳት አሁን ፈንድሬስ ይደረግበታል። ማናቃቸው ሰዎች ሆስፒታል ታማው ተኙ ሲባል መረዳጃ ሆነዋል። እንደዚህ ላለ በጎ አድራጎታዊ ለሆነ ነገር መልካም ነው። ወንጌልን ለማሰራጨት በጣም መልካም ነው። ይሄውን እናንተ ጋር እያረኩት ያለው ነገር ወንጌልን ማስተማሪያ መድረክ አድርጌዋለሁ። ክብር ለእግዚአብሔር ይሁን። አያችሁ ይሄ የሰውን ልጆችን ስቃይ ለመቀነስ የምናረግበት የሰውን መከራ የሰውን አበሳ ለመቀነስ የምናረግበት እርስ በርስ የምንተሳሰብበት ኮሚኒኬት የምናረግበት መንገድ ከሆነ እሰየው መልካም ነው። ለባልንጀራ ፍቅር፣ ለእግዚአብሔር ክብር እንደ እግዚአብሔር አገልጋዮች እኛ የቴክኖሎጂው ጌቶች እንጂ ቴክኖሎጂው ጌታ እንዳይሆንብን ልንጠነቀቅ ያስፈልገናል። ሌላ ቅድም ያልኩትን ለመጠቅለል ያህል ዲስሸንመንት ያስፈልገዋል። ቴክኖሎጂው ለጣዖት አምልኮ ወይም ደግሞ ቅድም እንዳልኩት ሱሰኛ እንዳያደርገን ሁል ጊዜ ራሳችንን መመርመር ይገባናል። አንዳንድ የምናያቸው ኢንተርቴይንመንት የሚመስሉ ነገሮች ሱስ የሚያስያዝ ጉልበት አላቸው። አይንን ካች የሚያደርግ መንፈሳዊ እይታችንን የማደብዘዝ ጉልበት አላቸው። ስለዚህ ዲስሸን አድርገን የማይጠቅመውን እና የሚጠቅመው ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም አይጠቅመኝም። ለእግዚአብሔር ክብር የማናውለው ከሆነ አንዳንድ ደግሞ አይደለም አንዳንድ ቦታ ሄዳችሁ ሰዎች መጥፎ ቃል ሲነጋገሩ ቆማችሁ እንደማትሰሙ ሁሉ እንደ ክርስቲያኖች እዚህ ቦታ ላይ ደግሞ ለብቻችሁ ሆናችሁ ልትሰሙት አይገባም። የምታዩትን ጌታ ስለሚያይ የምትሰሙትን ጌታ ስለሚሰማ በውስጣችሁ መንፈስ ቅዱስ ስላለ ማለት ነው። መንፈስ ቅዱስ አብሯችሁ ይሰማል ማለት ነው። ስለዚህ ቤተ ክርስቲያን ቴክኖሎጂውን ልትጠቀምበት ትችላለች። እንደ መሳሪያ የወንጌልን ተልእኮ ልትጠቀምበት ትችላለች። አሁንም በየቤተ ክርስቲያኑ ቴክኖሎጂ እንጠቀምበታለን እና ቴክኖሎጂ ለቤተ ክርስቲያን የእግዚአብሔር ጸጋ የምታካፍልበት በቃ የጋራ እግዚአብሔር የሰጠን የጸጋ ስጦታ ናት። ይህን ልንጠቀምበት እንችላለን። በቤተ ክርስቲያን በቴክኖሎጂ ሌላው የምንመለከተው ለወንጌል ስርጭት ተመልከቱ። እነዚህ ሁሉ ባይብል አፕሶች ናቸው። እነዛ ሁሉ ደግሞ ሶሻል ሚዲያዎች ናቸው። በእነዚህ ሁሉ ሶሻል ሚዲያዎች እነዚህን አፕሶች ተጠቅመን ለማስተማሪያ ተመልከቱ። ይሄ ባይብል ሃብ
እነዚህ ጥሩ የባይብል አፕሶች አሉ። እነዛ ለመማሪያ ለማስተማሪያ በጣም ቀላል ይሆናል። አሁን በዚህ ዘመን መቼም የእውቀት ችግር ያለ አይመስለኝም። የእውነት ችግር እንጂ የእውቀት ችግር ያለ አይመስለኝም። እና እውቀትን ለማግኘት የሚፈልግ ሁሉ ለወንጌል ስርጭት ሊጠቀምበት ይችላል። ሌላው ላይቭ ስትሪሚንግ አሁን እንደዚህ እንደምናደርገው ሶሻል ሚዲያ ላይ ቅዱሱን በመለጠፍ ግሎባል አውትሪች በማድረግ ዲጂታል ዲሳይፕልሺፕ በማድረግ ደቀ መዝሙር ማስተማሪያ ይሆናል። እስር ቤት ላሉ ሌላ ቦታ ላይ ላሉ ባይብል አፖችን ለመጠቀም ኦንላይን ቴዎሎጂ ኮርሶች በመስራት እግዚአብሔር ስም የተባረከ ይሁን። ለዚህ ቴክኖሎጂ ባይ ሰልፍ ኢቪል አይደለም፣ ግን አጠቃቀሙ ላይ ልንጠነቀቅ ይገባናል። ዘመኑ ስለደረሰ የትኛውን ቴክኖሎጂ በሰውነታችሁ ላይ የሚመታውን በተለይ ቺፕሱን እዛ ደረጃ ላይ እንደማትደርሱ አምናለሁ። በታቱ ደረጃ ላይ እዛ ደረጃ ላይ እንደማትደርሱ አምናለሁ። ቴክኖሎጂ ለምሳሌ ሰዓት እዚህ ጋር ማድረግ ይችላል። ነገር ግን ሰዓቱን እዚህ ላይ ልንቀስልህ ቢለኝ በፍጹም ሰውነቴን አላስነካም። ሰውነቴ እግዚአብሔር ቤተ መቅደስ ስለሆነ ከኔ ጋር ናቸው። በዚህ ውስጥ የሚያስገቡበት ቺፕስ አለ። ቺፕሱን መቀበል ባንሰልፍ አደጋ አለው። አደጋ ስላለው መንፈሳዊ አደጋ ነው ያልነው። ሌላ አማራጭ አለ። ወደፊት ግን አማራጭ የሌለበት ዘመን ይመጣል። እርግጠኛ ነኝ ከዛ በፊት ጌታ ኢየሱስ ክርስቶስ ቁጥሩን ውሰዱ በሚባልበት ዘመን ቤተ ክርስቲያንን ይነጥቃታል ብዬ አምናለሁ። ከባድ የመከራ ዘመን ከዛ ወዲያ ስላለ አሁንም ነገሮች ጠባብ ይሆናሉ፣ ተግዳሮቶች ይኖራሉ። ነገር ግን ቴክኖሎጂ ስንጠቀም በጥበብ እንድንጠቀም እግዚአብሔር ይርዳን። ሌላ ፋይዳ ወስጃለሁ ምን ሊያደርግ ምናምን ብላችሁ አትጨነቁ። ፋይዳ ጸረ ክርስቶስ ምልክት አይደለም። ናምበሪኝ ነው። ወደፊት ግን ከሱ የራቀ በጣም ሶፊስቲኬትድ የሆነ ግሎባል የሆነ ሲስተም ይመጣል። እዛ ሲስተም ውስጥ 666ን በደንብ ያነገሰ ጸረ ክርስቶስን ያነገሰ ሲስተም ይመጣል። ምናልባት ይሄ ቪዲዮ ከተረፈ ጸረ ክርስቶስ ድሊት ካላደረገው ምናልባት ተርፎ ካያችሁ ያልተነጠቃችሁ ሰዎች ቤተክርስቲያን ድንገት ባዶ ከሆነ አገሩ ድንገት ፓስተሮች፣ አገልጋዮች፣ ዝማሪዎች፣ የእግዚአብሔር ሰዎች ተነጥቀው ካያችሁ ጠፉ ከተባለ አንዳንድ የሚባል ነገሮች አሉ። ይሄ ግሎባል ኢቮሉሽን ነው ሊሏችሁ ይጀምራሉ። የሆነ ምድር ራሷን በራሷ አጸዳች፣ ክፉ ኤሌመንቶች ናቸው የተወሰዱት ሊሉ ይችላሉ። አትመኗቸው። ንጥቀት ነው የሆነው። ኢየሱስ ክርስቶስ በስውር ልጆቹን ወስዷል። በክብር ይመጣል። ሲመጣ አብረው ይገለጣሉ። ምናልባት ማተን ያልተነጠቃችሁ መነጠቅ ከፈለጋችሁ እስከ መጨረሻ ትጽኑ። ቁጥሩን አትውሰዱ። ራሳችሁን ለማዳን ማድረግ ያለባችሁን ሁሉ አድርጉ። እግዚአብሔር ስም የተባረከ ይሁን። ምናልባት ጌታን ያልተቀበላችሁ ሰዎች ካላችሁ፣ ንስሐ ያልገባችሁ ሰዎች ካላችሁ ቀኑ ሳይመሽ ጊዜው ሳይሄድ ኢየሱስን ተቀበሉ። ዳኑ። በኢየሱስ አምናችሁ ዳኑ። ከሚመጣው ቁጣ ዳኑ፣ አምልጡ። ኢየሱስ ብቻውን ያድናል። ጌታ ደግ ነው። ጌታ ሰላም ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ሁሌ እንደምንለው እንላለን፣ ባሩክ አባ በሸም አዶናይ። የሰማነውን ጌታ ይባርክልን። እግዚአብሔር በዘመናችን ሁሉ በቅድስና እንድናገለግለው ጸጋ ያብዛልን። እጆቻችሁን ስራ፣ ኑሯችሁን፣ ትዳራችሁን ሁሉ እግዚአብሔር ይባርክ። ሰላም ሁኑልኝ። ሻሎም ሻሎም። አሜን። Maranatha, Gita